በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ስሙ የተመሰገነ ይሁን። ወላዲተ አምላክ መብርሃን ቅዱስ ዕፀ መስቀሉ ያከበራቸው ቅዱሳን ሁሉ ስማቸው ይመስገን። እንኳን አደረሳችሁ። እንግዲህ ያው ወጣ ገባ ነው። አንዳንድ ጊዜ ወንበሩን ትርፍ ታደርጉታላችሁ። አንዳንድ ጊዜ ደግሞ ያው እንግዲህ ያለን አማራጭ ምንጣፍ ነገር የለም እዚህ አካባቢ የሚነጠፍ። ትልልቆቹን ትንንሾቹ ብታከብሩ ያው ወንድሞች እንኳን በቅቷቸዋል መሰለኝ። ግን ትልልቆቹን ወንበር ላይ አስቀምጡና ዝቅ ዝቅ ያላችሁት መሬቱ ላይ ብትቀመጡ ክብራችሁ ነው። አፈሩ በረከት ነው። ያው እዚህ በፊት ደጋግሜ እንደተናገርኩት ወንበር ላይ ተቀምጦ የሚማርና መሬት ላይ ተቀምጦ የሚማር ክብራቸው እኩል አይደለም። አንድ ተቸግሮ የሚማርና ደልቶት የሚማር ያው ትምህርቱ እኩል አይረዳም። ትንሽ ዋጋ ከፍለው ያገኙት ነገር ይሄ ዋጋ ከመክፈል የሚቆጠር ባይሆንም እንኳን ትንሽ ዋጋ ከፍለው ያገኙት ነገር ትንሽ ድካም ያለባት ነገር ትያዛለች። እንደምታውቁት እዚህ በፊት ሰምታችሁ ይሆናል። ያው ሀብት ንብረታቸውን ልብሳቸውን ሁሉ ቀምቶ ሽፍታ ነው፣ ካህን ናቸው፣ ቄስ ናቸውና ብርድ ነበረ በጣም ማመሻሽ ላይ ነበርና ዘርፏቸው ምንም ልብስ አልለበሱም፣ ራቁታቸውን አስቆማቸዋል ከሀፍረት መክደኛ በቀርና ትዝ ሲለው ካህን ናቸው እና አባ አላቸው አሉት አደራ በጸሎት እንዳይረሱኝ ብሎ አላቸው። ሽፍታውን ዘርፎ ራቁታቸውን አድርጎ ምን ይላቸዋል? በጸሎት እንዳይረሱኝ። አይ ልጅ ልርሳስ ብል ብርዱ እንዴት ያስረሳኛል። አንዳንድ ጊዜ ምቾት በጣም ሲጠፋ ደግሞ የተቀመጣችሁበት ቦታ እየቆረቆራችሁ ሙቀቱን ቁርቋሬውን እያሰባችሁ ከሆነ ትምህርቱ ያልፋችኋል። ግን ትንሽ ተቸግረው የተማሩት ነገር ጥሩ ነው። ለዚያ ነው ተማሪ ካለመነ ትምህርት አይገባውም ይባላል አይደል? አዎ፣ ምክንያቱም ድካም ጥሩ ነው። ደክመው ያገኙት ነገር ዋጋ ስላለው ማለት ነው። እግዚአብሔር አምላካችን እንግዲህ ጉባኤያችን ይባርክልን። እንግዲህ ከዚህ እንግዲህ ከአዳራሽ አሁን ትዝ አለኝ ላስፋው ይሆን ብሎ ያለኝ ልጅ እንግዲህ እግዚአብሔር አምላክ አይለውጥብን ነው የምለው። እግዚአብሔር ይህንን ጉባኤ እንደሰበሰበ ነገረ ቅዱሳንን እንዲህ እንዳደረገልን ያለፈው ሳምንት ላይ ዓመታዊ ክብረ በዓላችን ስናከብር እንዳልነው ነገ ችግር ሲመጣ ምንበተን አያድርገን። እሱ ነው። ምክንያቱም 1985 ጎንደር የነበረ ሰው አለ የምታስታውሱ አላችሁ? ትንሽ ያኔ የምታስታውሱ ያኔ ልጅ ሆኜ አስታውሳለሁ። 1985 አደባባይ ኢየሱስ በር ላይ ትዝ ይላችኋል? ያኔ እኛ ልጆች ነበርን። ያ ሁሉ ደወል ሲደውል ጳጉሜን 1 ቀን መጀመሪያ ነሐሴ 28 ቀን ያኔ የነበረው የእምነት ስሜት ያኔ አደባባይ ኢየሱስ ላይ ግቢው ሞልቶ ሜዳው ሞልቶ ጃን ተከል ላይ ሆኖ የሚገርማችሁ ሰላሙ ጴንጤ ሁሉ ቆሞ ይማር ነበር እዛ ወቅት። በእርግጥ በወቅቱ ያስተምሩት የነበሩት አባት አሁንም አለው ወደ ውጭ እስራኤል አካባቢ ይመስሉኛል። ግን ከነገር ሃይማኖት አንፃር ብዙ ጥያቄ አለኝ። ግን ያኔ የነበረው የህዝቡ ስሜት አስገራሚ ነው በጣም እጅግ። እና ያኔ የሞተውን ሰው ቁጥር እና አባሙሉ ሽታነ ናቸው የሚያውቁት በውል። እኔ ግን በወቅቱ አስታውሳለሁ 32 ሰው ይባላል፣ 38 ይባላል፣ 40 ምናምን ይባላል። ብቻ ወንድሞቻችን ሰማዕትነት የተቀበሉ ሰማዕትነት ተቀብለዋል፣ የታሰሩ ታስረዋል፣ የተሰደዱ ተሰደዋል፣ ለሃይማኖት ዋጋ ከፍለዋል። ያኔ እንደምታውቁት ደርግ ከወጣ በኋላ በደርግ ዘመን ሃይማኖት ደብዞ ነበር። ምክንያቱም በይፋ አምልኮት እግዚአብሔር ከባድ ነበርና ልክ ደርግ ከወጣ በኋላ ግራ የመጋባት ዘመን ነበር። 1983 ግንቦት ላይ ደርግ ከወጣ በኋላ 84 ግራ የመጋባት ዘመን። 85 ላይ የነበረው መነቃቃት ደስ ይላል። ያኔ ነበር እንደ ቸርነት የሚለው መዝሙር እኔ ጎንደር ለመጀመሪያ ጊዜ ሰማሁት ያኔ ነው። እንደ ቸርነት አቤቱ ማረን፣ እንደ ምሕረት ይቅርታን ስጠን የሚለው ኪነ ጥበብ ያወጣው። ደራሲው እንኳን ኪነ ጥበብ አይመስለኝም ሌላ ነው። እሱን ያኔ ነበር ማስታወስ የነበረ ስሜት። እነንታ ሊቃውንት መንክር መኮንን በቪዲዮ ተቀርጾ ሰሞኑን አገኘሁትና ይገርማል በጣም። ያኔ እንታ ሊቃውንት መንክር መኮንን ትልቁን አቡነ እንድሪያስ የምታስታውሷቸው ከሆነ እነሱ ሁሉ ነበሩና ብቻ
አንዳንዴ ጠላት ሲበዛ መጽሐፍ ሀበሃለውት በዘይት ኃጢአት በህየት በዘ ጸጋ እግዚአብሔር ይላል። ኃጢአት ከበዛች ዘንድ ምን ትበዛለች? የእግዚአብሔር ጸጋ። ኃጢአትና የእግዚአብሔር ጸጋ ምን ያገናኘዋል ትለኝ እንደው ኃጢአት ካለች ዘንድ ንስሐ አለች፣ ንስሐ ካለች የእግዚአብሔር ጸጋ አለች ነው። ጠላት ሲበዛ ጠላት ሲገፋ ሰው ወደ ልቡ ይመለሳል። በእርግጥ አሁንም አብዛኛው ምእመን ከልቡ አይደለም፣ አብዛኛው ምእመን ከልቡ አይደለም። ግን ይመስገን እችንም ያውን ያየናትን ነገር ስላየን እግዚአብሔር እናመሰግነዋለን ነው። እንግዲህ እግዚአብሔር አምላካችን የቆማችሁ መሬት ላይ ተቀመጣችሁም እንግዲህ እግዚአብሔር ሁላችሁንም ይርዳችሁ። የቆማችሁ ከቀላል ነገር ቁጠሩት። እድሜ ልኬን ቁሜ አይደል እንደምኖር እኔ ያው ነው፣ አንድ እኩል ነው። እናንተም ቆማችኋል፣ እኔም ቁሜ ያለሁ። ልዩነቱን የተጨማሪ ድካም አለብኝ፣ እለፈልፋለሁ። እናንተሳ አባቶቻችን ምን ይላሉ? ሞኝ ሲናገር ብልህ ያዳምጣል። ደህና ዋላችሁ? እንዴት ዋላችሁ? ሞኝ ሲናገር ምን? አሁን ሞኙ ማን ነው? እኔ ብለውች እናንተ ካወቃችሁበት። አዎ ካወቃችሁበት። አዎ ግን ገበሬ በሰኔ ሞኝ ነው አይደለም? ደህና ዋላችሁ? አታውቁ ግብርና ወዴት አይታችሁት? ገበሬ በሰኔ ምንድን ነው? እህሉን አውጥቶ ወዴት ይረጨዋል? መሬት ላይ፣ ጭቃ ላይ። አሁን የከተማ ሰው አድርገው ብትሉት አያደርገውም። ግን የገበሬ ሞኝነቱ ይጠቅመዋል ይጎዳዋል? ይጠቅመዋል ይጎዳዋል? ስለዚህ አስተማሪ ሞኝ መባሉ የጉዳት እንዳይመስላችሁ፣ እናንተ የተገላቢጦች ግን እንዳይሆን ሞኞቹ እናንተ እንዳትሆኑ። ምክንያቱም እናንተ አሁን እሱ ያላችሁ ሞኝ ከሆናችሁ መጨረሻ ምንድን ነው የምትሆኑት? ጅል። እዚህ የቆመው ለአሁን ሞኝ ቢሆን ለኋላ እንደ ገበሬ ነው። ስለ ራሴ አይደለም ማወራው፣ ስለ መምህራን ነው ማወራው። እንግዲህ በረከቱን ምሕረቱን ያድለን። ከቅዱስ ዳዊት መዝሙር 71 ላይ አንዲት ኃይለ ቃል ላንብብላችሁ። መዝሙር 71 ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት ለጊዜው ስለ ልጁ ሰሎሞን ለፍጻሜው ስለ መድኃኔዓለም ኢየሱስ ክርስቶስ የተናገረ ሆኖ ግን እስከ ዳግም ምጽአት ድረስ የሚተረጎም ነገር አለ። መዝሙር 71 ቁጥር 1 ላይ እስከ ቁጥር 4 ድረስ ነው የማነበው። አቤቱ ፍርድህን ለንጉስ ስጠው፣ ጽድቅህንም ለንጉስ ልጅ፣ ሕዝብህን በጽድቅ ድሆችህንም በፍርድ ዳኝ ዘንድ ተራሮችና ኮረብቶች የሕዝብህን ሰላም ይቀበሉ። ለድሆች ሕዝብ በጽድቅ ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው ይላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ላቆየው ይሄን አንዲት መልእክት አለች። ሰሞኑን በተደጋጋሚ ከሰማቸው ነገሮች አንፃር እዚህ ጉባኤ ሳይሆን በዛ በሰርቨር የተላለፈ መልእክት ነበረ ስለ ዘቢብና ስለ ቅባ ቅዱስ። እዚህ ሀገር ውስጥም እየተለመደ መጥቷል። በውጭ ዓለም የሚኖሩ ወንድምና እህቶቻችን በአንድ ጎኑ ጠንካሮች ናቸው፣ በሌላ ጎኑ ህገወጥ አካሄድ ያበዛሉ። ምክንያቱም ውሻ በቀደደው ምን ይገባል እንደሚባለው አይነት ነው። ቅባ ቅዱስ ታውቃላችሁ አይደል? እናንተ በራሳችሁ መቀባት ትችላላችሁ? በታሪካችሁ አይታችሁ ታውቃላችሁ? እንኳን ሌላ ዲያቆን ይነካዋል። እዛ እኔ እንዴት ያለ መነኩሴ እንዴት ያለ ቄስ እንዴት ያለ ዲያቆን እንደሰጣችሁ አላውቅም። እንደምታውቁት ኢየሩሳሌም ንግድ ነው፣ ገበያ ነው። ቅባ ቅዱሱ ገበያ ላይ ነው የሚሸጥ። በመጀመሪያ ደረጃ ምእመን ቅባ ቅዱስ ገበያ ሄዶም አይገዛም። ሲጀመር ቅባ ቅዱስም ገበያ ላይ አይሸጥም። በጣም ጸያፍ ነው። ወትሮውኑ ተራ ዘይት ነው እንጂ ቅባ ቅዱስ አይደለም። ገበያ ላይ ለምን ይሸጣል? ምክንያቱም ቅባ ቅዱስ የሚሰራበት የራሱ አካሄድ አለ። ዝም ብለህ የወይራ ዘይት እየገዛ ነው የምትመጣው። አብዛኛው አውቃለሁኝ እኔ። ቅባ ቅዱስ ሲዘጋጅ ጀምሮ የራሱ ስርዓት አለው። አሁን ተው፣ በተለይ ሴቶች እህቶች፣ አረብ ዓለም አካባቢ ያሉ ልጆች እኔ ማድረጋቸው አይደለም የገረመኝ። አምና ትምህርቱ ተሰጠ፣ ለውጥ የለም። ዘንድሮ ሲደገም ጥቅስ ጥቀስልን። ደህና ዋላችሁ? ምን አሉ አባቶቻችን? ጥቅስ ፍለጋ ወደ ዲያብሎስ መንጋጋ ይላሉ። መጽሐፍ ቅዱስ ላይ ጥቀስልኝ ያለ ብቸኛው ፍጥረት ማን ነው? ደህና ዋላችሁ? የማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ለጌታችን
ሲፈትነው ምን አለ? ጥቅስ አምጣ። እኔን አንድ የሚገርመኝ ነገር አለ። ጾም ስትሽሩ መጽሐፍ ተጠቅሶላችኋል? ጾም ስትሽር ትቆያለህ አይደለም? መምህሩ መጥቶ አይ ጾም እንጂ ሲልህ ጥቅስ አምጣ ትለዋለህ። ብላ ስትባል ለምንድን ነው ጥቅስ ያልጠየቅ? ጠላት ብላ ሲልህ ዲያብሎስ በሰው አድሮ ጾም ሻር ህግ ሻር ሲልህ ጥቅስ ካልጠየቅ ለምንድን ነው ጾም ስትባል ጥቅስ የምትጠይቀው? በጣም ነው ያዘንኩት ከልቤ ማለት ነው። ምን አይነት ግብዝነት ነው? ምን አይነት አመፀኛነት ነው? ሁለተኛ ነገር ደግሞ ይሄን የምታደርጉ ካላችሁ እግዚአብሔር መርገሙን ያብዛባችሁ ብያለሁ። ቆርባችሁ ዘቢብ እዛው ቁጭ ብላችሁ ቤተክርስቲያን የምታላምጡ ሰዎች አላችሁ አሉ። አዎ በጣም ነውር፣ በጣም ጸያፍ ትልቅ ያጋንንት ስራ ነው እየሰራ። ይሄን የምታደርጉ ሰዎች ካላችሁ አንዳንድ መነኮሳት አንዳንድ ገዳምን የሚባሉ ቦታዎች ላይ መሆናቸውን እግዚአብሔር ያውቅላቸውና እኔ ቦታ መጥቀስ አልፈልግም። ዘቢብ በተለይ ለእህቶቻችን እንደሚሸጡላችሁ አውቃለሁ። ምን እናድርገው ስትሏቸው ምን ይሏቸዋል? ከቆረባችሁ በኋላ አፋችሁን ሻሩበት። የት? እዛው ቤተክርስቲያን ተቀምጣችሁ። አደራ በምትወዱት ነገር ይሆንባችሁ። ሲጀመር ዘቢብ የሚባል እጃችሁ አታስገቡ። እቤታችሁ ብሉ አትብሉ አይደለም፣ እሱ የእናንተ ምርጫ ነው። ባትበሉ መርጣለሁ። ግን ባካችሁ ይሄን አታድርጉ። ይሄ አይሆንም። ይሄ በጣም ጸያፍ ነው። ጥቅስ ጥቀስልን። እኔማ ነገርኳቸው። እንግዲህ ጫት ማላመጥ ጥሩ ነው መጥፎ ነው? ጥሩ ነው መጥፎ ነው? ጫት አትቃሙ የሚል ጥቅስ እንፈልግ። ጠፍቶ እኮ አይደለም። እንዲያው እስኪ ከኦሪት ዘጸአት ምዕራፍ 25 እስከ ኦሪት ዘጸአት ምዕራፍ 40 ያለውን ስለ ቅባ ቅዱስ የተጻፈውን ልተወውና እስኪ እንዲያው አዲስ ኪዳን ላይ እንምጣ። እንዲያው ስራዬ ብዬ ሲላምብብላችሁ ልብ ብላችሁ ያዙ። ሐዲስ ኪዳን በሉ። ሐዲስ ኪዳን የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 13። አሁን ልብ ብላችሁ አድምጡኝ። የያዕቆብ መልእክት 5:13 ከናንተ የሚያዝን ቢኖር ይጸልይ። ልብ በሉ። የሚያዝን ቢኖር ምን ያድርግ? ይጸልይ። ደስ የሚለው ቢኖር ይዘምር። ከናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት። ልብ በሉ። ማንን ይጥራ? ንገሩኝ። ይጸልዩለት። በጌታችን በኢየሱስ ክርስቶስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎት ድውዩን ይፈውሰዋል፣ እግዚአብሔርም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል ይላል። ልብ በሉ። ሲታመም በተቀደሰው ዘይት ላይ እንዲጸልይ ማንን ጥሩ? ቀሳውስትን ጥሩ። አሁን ወዳቸው ይሞላ ይሆን ጥቅስ ሲያገኙ? የደንቆሮ መብዛቱ። በነገራችሁ ላይ አንዳንድ የሚገርመኝ ሰንበት ተማሪ እዚህ ዋትስአፕ የቴሌግራም ግሩፕ ከፍተው ቁጭ ይላሉ። አንዱም ሰባኪ ይደፋላቸዋል፣ አንዱም ሰባኪ ይደፋላቸዋል። ያችን ሰብሰብ አድርገው ምን ማሰብ ይጀምራሉ? እንደተማሩ ግቢ ጉባኤ የተማረ በግሩፕ ውስጥ ትንሽ ፊደል የቆጠረ ራሱን እንደምን እየቆጠረ ይሄዳል? እንደ ምሁር ሀብትሉት ለይለለው። ይገርማችኋል። በነገራችሁ ላይ እዚህ መድረክ ላይ የሚሰጠው ትምህርት በእናንተ ልክ እንደሆነ ታውቃላችሁ። ሊቃውንት የሚያስተምሩት ትምህርት እዚህ ቢሰጥ እንደው የትኛችሁ ናቸው በጆሮአችሁ ገብቶ ጭንቅላታችሁ ላይ ሊገባችሁ የሚችል? የትኞቻችን ሊገባን የሚችል? የረቀቀው ትምህርት ቢመጣ ሊቃውንቱ መጥቶ ቢያፈሱት ማን ነው የሚችለው? ዝም ብለህ እዛ የዋትስአፕ የቴሌግራም የፌስቡክ ትለቃቀምና ራስህን እንዳዋቂ ትቆጥራለህ። ይገርመኛል። በብዙ ጉዳዮች ለምሳሌ ልማድ አንስቶ ነው ሰተት ተብሎ እስከ ቤተክርስቲያኑ ዳር ድረስ ይገባሉ። ለምን ሲባል የተከለከለኩ መቅደሱ ብቻ ነው። አረ መቅደሱ ለምን ይከልከል? ለምን አትገቡም? ለምን ከፍተን እንሰጣችሁ? ማን ነው ከቅጥረ ቤተክርስቲያን ግቡ ያላችሁ? ሲጀምር እንትና የሚባል ሰባኪ አስተምሩኝ። ማን ነው እንትና የሚባል ሰባኪ? እስቲ ይምጣና እንነጋገር። ስለዚህ በዚህ ጉዳይ ላይ በጣም ስላዘንኩ ነው። እዚህ የምታደርጉ ሰዎች አልፎ አልፎ እያዩ ነው። ይሄን ነገር እዚህ ጉባኤ መናገር የፈለኩት የሆነ ሰው ቤት ሂጄ ጆሮዬን አመመኝ ብዬ ስል ቅባ ቅዱስ ልስጥህ አለች። ያውም ስንት ዓመት ቤተክርስቲያን የኖረች ሰንበት ተማሪ። ምን አልሽኝ? ቅባ ቅዱስ ልስጥህ ከኢየሩሳሌም የመጣ። ከሁሉ በላይ የሚያስገርመኝ ነገር ከምን የመጣ?
ነገሩኝ ከምን የመጣ ምን አለ ኢየሩሳሌም መሬት ላይ ይፈልቃል ሰው አይደል የሚሰራው ኢየሩሳሌም ሀገር እግዚአብሔር ናት ኢየሩሳሌም መድኃኔዓለም ድንግል ማርያም በኪደተ እግራቸው ረግጠዋታል ግን ቅባ ሜሮን ይፈላል ኢየሩሳሌም አውቃለሁ የቅዱስ ጊዮርጊስ መቃብር ላይ ያለውን ታምር እሱን አውቃለሁ እሱ ጠፍቶኝ አይደለም ስለሱ አይደለም ማወራው ግን ይሄ የሚሸጠው እሱ አይደለም ሰዎች ናቸው ቁጭ ብለው የሚሰሩት ያውም አብዛኛው ያልተባረከ ነው ዝም ብለው ነው ኢየሩሳሌም የመጣ ይያሉ አሁን ክብረ በዓል ሲሆን በር ላይ ነጋዴዎች ምንድነው የሚሉ የኢየሩሳሌም መስቀል ከዋልድባ ከግሸን የተባረከ እስከ መቼ ድረስ ነው መቀለጃ ምን ነው ቅባ ቅዱስ እዚህ የመጣ እዛ የመጣ አይባልም አይመለከተንም ሲጀመር በጣም አዘኘ እሷን ተቆጥቼ እባክሽን ሌላ ምንም አልፈልግም ጥጥ ብቻ ስጪኝ እናቶች የፈተሉት ጥጥ ስጪኝ እናቶች የነኩት ጥጥ መድኃኒት ነው በቃ ያንቺን ቅባ ቅዱስ አልፈልግም ወዲያ ጣይ ጥጥ ስጪኝ ብዬ ጥጧን ጆሮ የሰክቼ ተሽልኝ ወጥቼ ሄድኩኝ በቃ ስለዚህ እባካችሁን ጥንቃቄ እናድርግ ለማለት ያክል ነው ወደ ጉዳያችን ከመግባታችን በፊት የእመቤታችን የስደቷ መታሰቢያ ጊዜ ነውና አንደኛ ያው አንድ መዝሙር አንድ ጊዜ ጣል እናድርግ እንዘምር እናመስግናት ወላዲተ አምላክን ከዚያ ቀጥሎ ስለ እመቤታችን ስደት ጥቂት ነገሮችን እናነሳለን ትንሽ ሙቀት ይኖራል ድካም ይኖራል እንግዲህ ጽኑ ቻሉት እሱን ነገር ክበበ ጌራ ወርቅን ባለፈው ዘመረን ነበር አይደለም ማንሻው ማን ነው አክሊለ ጽጌ ማርያም በዚህኛው ወስ ታውቁታላችሁ በሁለተኛው አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ታውቃላችሁ አታውቁትም ሰላም ለኪ ማምላክ ሰላም ለኪ የሚለውን ታውቁታላችሁ ወይም ሶበሰ ኪዳነኪ ምክንያት ደን ይሃሉ ባለፈው አልዘመርንም ነበር ደህና ዋላችሁ ሁሉንም አታውቁትም ሶበሰ ኪዳነኪን ታውቁታላችሁ እሺ ገብርኤል ስሙ ዘአማህ ለማርያም እሺ ዛሬ ደግሞ ወርሃዊ በዓል አይደል ዛሬ ጥቅምት 19 ገብርኤል ስሙ እሱ ይሻላል እሺ በስላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምር ገብርኤል ስሙ አታውቁትም በሉ አይዟችሁ ገብርኤል ስሙ ዘአማህ ለማርያም ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ አይዟችሁ ትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ ከፍ አድርጋችሁ እንድገሙ ገብርኤል ስሙ ዘአማህ ለማርያም ገብርኤል ስሙ ዘአማህ ለማርያም ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ ዘበትርጓሜሁ አምላክ ውእቱ የቅዱሱ መልአክ አምላክ መድኃኒታችን አምላካችን እግዚአብሔር ስለ ዝማሬው ስሙ የተመሰገነ ይሁን የእመቤታችን ጣዕሟ ፍቅሯ አይደርብን የእመቤታችን ወላዲተ አምላክ ዘመነ ስደት ነውና እኛም ስደት ዳርዳር እያለን ያለበት ዘመን ነውና ዙሪያ ገባው ያለው ነገር ያስፈራል እና ስለ እመቤታችን ስደት ጥቂት ነገር ማንሳት ይገባል ወላዲተ አምላክ እማምላክ እመብርሃን መድኃኒታችን በድንግልና ጸንሳ ወልዳ ለ2 ዓመት በናዝሬት አሳድጋ ሰባ ሰገል ሲመጡ እጅ መንሻውን ተቀብላ ህብስተ ሰገም ስንቅ አስይዛ ላከቻቸው እንዳይረባቸው እንዳይጠማቸው የ2 ዓመት መንገድ በድንግል ማርያም ስንቅ 40 ቀን እየበሉ እየጠጡ 30,000 ሰራዊት ከ3 ነገስታት ጋር ሀገራቸው ፋርስ ባቢሎን ሀገረ ሳባ ገቡ ይሄ በሆነ ሰሞን ግን ድንግል ማርያም ወላዲተ አምላክ ስደት ወጣች ስደቷ
ከቤተልሔም ወደ ሊባኖስ፣ ወደ ሶሪያ፣ ወደ ግብጽ፣ ወደ የመን፣ ወደ ኤርትራ፣ ወደ ኢትዮጵያ ነው። ጥንቱን አንድ ሀገር ስለሆነ ኢትዮጵያ የሚለው በርግጥ ይጠቀልለዋል። እንዳሁኑ አጠራር ደግሞ ያው በሁለቱ በሄደችባቸው መንገዶች ሁሉ ድንቅ ድንቅ ተአምራትን እያየች ሄዳለች። ምዕረት ትፌሳ ሶበት ሐዘን ለሕፃን ወላዲቱ ረያ ታምረ ዘይገብር ውስጥ አድባረ ግብጽ ጊዜ በአቱ አንፈራጹ አድባሮ ሰገዱለቱ ዋማይ ቀጽዎ አዲ እንዘ ያልፍ በፍኖቱ አኢባነ ረሰዮሙ ላግማል ሐምስቱ እንዳሉ አባ ገብረ ኢየሱስ በሰቆቃወ ድንግል። እመቤታችን ብዙ ሐዘን ጥቂት ደስታ፣ ብዙ ሐዘን ጥቂት ደስታ። ዛኛው ጉባኤ የድንግል ማርያም ትዕግስት የሚለው ላይ ስንማማር እንዳልነው በብዙ አዝናለች፣ በብዙ ጭንቅ፣ በብዙ መከራ ውስጥ አልፋለች። ስለዚህም አባ ሕርያቆስ በቅዳሴው ላይ አዘክሪ ድንግል ረሃበ መራብሽን አሳስቢ፣ ወጽማ መጠማትሽን አሳስቢ፣ ምንዳቤ ይላል መከራ ወሐዘነ ሐዘንሽን አሳስቢ፣ ወኩሎ አጸባ ሁሉንም ጭንቅ መከራ ዘበጻሐኪ ምስሌው ከልጅሽ ጋር ይደረብሰብሽ። አዘክሪ ድንግል አንበአ መሪረ እንባሽን አይደለም መራራውን እንባሽን አዘክሪ። ድንግል ማርያም መራራ ነበር እንባው። አንበአ መሪረ ይሄ መራራ እንባ የፈሰሰው ምድረ ግብጽ ላይ ነው። ገና ከናዝሬት ጫፍ ሲወጡ ስደት ሁለት ሽፍቶች በታሪክ የምታውቋቸው ጥጦስና ዳክርስ የሚባሉ ይከተሏቸው ነበር። ሲፈልጉ ሲያጧቸው፣ ሲፈልጉ ሲያጧቸው አንድ ቦታ ላይ ደረሱባቸው። አንዱ ጥጦስ ግብፃዊ ነው። ያ ማለት እግዚአብሔርን የማያውቅ። ሁለተኛው ዳክርስ ዕብራዊ ነው፣ ማለትም አምልኮተ እግዚአብሔር የሚያውቅ። ሲያገኟቸው የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰብአ ሰገል የሰጡት ጫማ ተሰርቋል። እመቤታችን ውሃ ልትለምን ሄዳ ነበረ። ተንስኢ ወንኢ ሌዋዊት ሐና፣ አረ ሌዋዊቷ የሌዊ ዘር የካህኑ የአሮን ልጅ ቅድስት ሐና አረ ተነሽና ነይ፣ ትጼዋአኪ ወለትኪ ከምትራይ ሐዘና፣ ልጅሽ ሐዘን ልቅሷን መከራዋን እንድታይ እየጠራችሽ ነይ እናቴ እያለችሽ። በ8 ዓመቷ ድንግል ማርያም 8 ዓመት ሲሆናት ነው ኢያቄም ወሐና በአንድ ዓመት ያረፉ። እምርስትኪ ወጻት ከርስትሽ እኮ ወጣች፣ ወተሰደት በድክትምና በጭንቅ በመከራ ተሰደደች። ትበኪ እሟኤ ሃጋይ ኃጢአ በፍና በጎዳና ሆና ታለቅሳለች። ለምን? ህፍነ ማይዘታ ሰትዮ ለጽሙ ጻና፣ ጥርኝ ውሃ ለልጄ ማስጎነጨው ባገኘው ብላ ታለቅሳለች ብሎ ቅድስት ሐናን አባ ገብረ ኢየሱስ ይጠራሉ። ውሃ ልመና ሄዳ ሰአልክዎሙ ማየ ኢዋቡኒ በህቅ ወአይጎልኩ ለወልዴ አሳኢኖ ዘወርቅ፣ ጥርኝ ውሃ ላላገኝ የልጄን ጫማ ጠፋሁት ብላ እመቤታችን አለቀሰች። ሰሚኦ ሕፃን ለእሞ ገአራ፣ የእናቱን ሐዘን የሰማ ሕፃን መድኃኔ ዓለም ባረከ ምድረ፣ ምድርን ባረካት። ዋንቃ ማየም ታሕተ እግራ፣ ከእግሯ በታች ውሃን አፈለቀ። ሰኔ 8 የምናከብረው በዓል። ወምኒሃ ለጽማትስተ አመራ፣ ከዚህ ውሃ ለጥምሽ ጠጪ እኔንም አጠጪኝ አላት። ከመይስተይዋ ሰብአ ሀገር ለይእቲ ማይ አምረራ፣ የዚያች ሀገር ሰዎች ጨካኝ ናቸውና እንዳይጠጧት መራራ አደረጋት። ወለሩቅ አነሰ ፈውሰ ወጥም ተገብራ ይላል። ለሩቆች ግን ጣፋጭ አደረጋት። ወዲያው ግን ሽፍቶች መጡ። ሁለቱ አሁን አገኘናቸዋል። የጌታን እጀ ጠባቡን አብራው የምታድገውን የወርቅ ጫማውን እመቤታችን የተጎናጸፈችውን የዮሴፍ አረጋዊን የቅድስት ሰሎሜን ስንቃቸውን ምንም ያስቀሩት ነገር የለም ሙልጭ አድርገው ዘረፏቸው። እመቤታችን ድንግል ማርያም አንድ ነው ስጋቷ፣ አንድ ብቻ፣ ልጄን እንዳይገድሉብኝ። ለምን? መጨረሻ ላይ እነሱ ያን አድርገው ልፍ ሲሉ ቦኑ ለከንቱ ዘሮስኩ ወጻመውኩ ብላ አልቅሳለች። ከሽፍታ እጅ ልጄ ላላድንህ ነው የሮጥኩ። እመቤታችን ድንግል ማርያም ልቧ እስኪደክም ድረስ ነበር የምትሮጥ።
ከኋላ ጠላት ስለሚከተል ጠላት በፈረስ ነው በበቅሎ ነው የሚመጣው። እሷ በእግሯ ነው። የ17 ዓመት ብላቴና 17 ዓመት ከ9 ወር ከ5 ቀኗ ነበር እድሜዋ ማለት 17 ዓመት ታዳጊ ይሰቡት ልጅ አዝላ። ከዚያ አልፍ ብሎ ከሄዱ በኋላ ጥጦስ መለስ ብሎ አየ። ተመልሶ ሲያይ እናትና ልጅ ተቃቅፎ ብርድ ያንዘፈዝፋቸዋል። እንግዲህ ልብ በሉ እሱ ሰማይን ከነግሱ ምድርን ከነልብሱ ያዛ አምላክ ነው። እመቤታችን ንግሥተ ሰማያት ወምድር ናት። አየ፣ ልቡ ተነካ፣ ነገር ተገለበጠ። አዛኝ ርሪቷ እሷ ነበረች፣ ግን አዛኝ ያስፈልጋት በዛ ወቅት ላይ ሰማዩን ምድሩን ያዛ አምላክ አዛኝ ያስፈልገው። ራራ ሰውነት ራስ ጨንቆኛል ባክህን መልስላቸዋል። እንግዲህ ሰቡ ከዛ ከገሊላ ወራጃ ጀምሮ እመቤታችንና ጌታን ለማግኘት ብዙ ደክመዋል እነሱን ለመዝረፍ። ምክንያቱም የወርቅ ጫማው ይታያል ጌታ ሲከተሉት ከርቀት ያበራል። ዳክርስ የለም ዛሬ ዘርፎ እጅ የማድረግ ገንዘብ የማድረግ ተራ የኔ ነው። በራስ ተራ ወስደ በማን ተራ ትቀልዳለህ አለው። እንቅፋት መጣ። ጥጦስ ተፈተነ። በነገራቸው ላይ ፍቅር እንደዚህ ነው የሚፈተን። በተመቸ ጊዜ አይደለም። ገንዘብ በደላ ሰዓት በምታደርገው ምጽዋት አይደለም። በቸገረ ሰዓት በምትጠይቀው ምጽዋት ነው ፍቅር የሚገለጠው። አሰበው፣ አሰላው። ኋላ አይ ወንድሜ ዳክርስ ይቅርብኝ፣ ከገሊላ እስከ ግብጽ ድረስ የዘረፍነው አንተን ይምሰል፣ ማለትም ላንተ ውሰድ፣ የዛሬው እኔን ይምሰል፣ ለኔ ስጠኛል። ልብ በሉ ብዙውን ሀብቱን በጥቂቱ ለወጠ። ለጊዜው ግን በጥቂት ሀብት ብዙ እንደሚያገኝ ኋላ ልናይ ነው። እንዴም አካል ክሰየው ብሎ ሰጠው። ወስዶ እመቤታችን አጎናጽፎ ጌታን አልብሶ እንዲያውም ልሸኛችሁ ብሎ በትከሻው ተሸክሞ ሲሄድ እንደምታውቁት የጌታ ወዙ ጠብጠብ ይልበታል እሱ ላይ። ይሄ ጠብጠብ ያለውን ወዙን ጨምቆ ወስዶ 300 የወርቅ ዲናር ሽጦታል። ልብ በሉ አተረፋ ጎደለ። እንዴት ዋላችሁ? አረ እንዴት ዋላችሁ? አተረፋ ጎደለ። በሰማይ ወይስ በምድር? ለጊዜው በምድር አይደል? ኋላ ደግሞ በሰማይ ላይ እንግዲህ ገንዘቡን በመመለስ ብዙ 100 እጥፍ አተረፈ። እንደገና ተሸክሜ ልሸኘው አለ። አይ ደግነት እኮ ሲጀምር እኮ ይመጣል። እዚያው መንፈስ ቅዱስ ይመራል። ከፋቱም ሲጀምር በዛው ይመራሃል። ቀዳዳው ከገባ ዘባላ ማምለጫ የለም። ልሸኛችሁ፣ ምክንያቱም እኛ የመለስንላችሁ ሌላ ሽፍታ ይወስደዋል። አይ ደግነት። እመቤታችን ምን አለችው? ኦ ፈያታዊ ርሩ ወይም ኦ ርሩ ፈያታዊ፣ አንተ ቸር መሐሪ ርሩ ሽፍታ አለች። ደግሞ እናንተ ምንድነው የምትባሉ? ክርስቲያን አይደል? ምንድነው ስማችሁ? እንዴት ዋላችሁ? ምንድነው ስማችሁ? ስትጠሩ ምንድነው የምትባሉት? አራዊት ክርስቲያኖች አይደል? ክፉ ክርስቲያን፣ ዘረኛ ክርስቲያን አይደል? ስማችን ዘንድሮ ሌላ ምን ስም አለ? ከላይ እስከታች ስማችን ምንድነው? ክፉ ክርስቲያን፣ ዘረኛ ክርስቲያን። ቃሉ እኮ አይገጥምም። ክፉና ክርስቲያን የሚለው አብሮ አይሄድም። ግን ምን ይደረግ? ክፉ ክርስቲያን፣ ዘረኛ ክርስቲያን ነው የምንባል። ያ ሰው ስሙ ሽፍታ። ምን አለችው? መሐሪ ሽፍታ፣ ርሩ ሽፍታ፣ ደግ ሽፍታ አለችው እመቤታችን። ዋጋን ይስጥ ብላ መረቀችው። እግዚአብሔር ዋጋውን እንዲሰጠው ተሸክሞ ሲሄድ ሰይፉ ተሰበረበት። መድኃኒታችን በጆሮ ጠጋ ብሎ ጥጦስ ብሎ ስሙን ጠራው፣ ማንነቱን ጥቆማ ሰጠው። ኋላ አዳምን ቀድመው ገነት ትገባለህ ብሎ እንግዲህ ልብ በሉ ትርፉ በምድር አተረፈ፣ በሰማይ አተረፈ። ለምን? ዞር ብሎ ስላየ፣ ጥቂት ስለራራ። በቃ በነገራችሁ ላይ ሁሌ እንላለን አይደል? መድኃኒታችን በፍርድ ቀን የሚጠይቀን ነዳያን ተርበው አላበላችሁም ነው ወይስ ተርቤ ነው? ንገሩኝ፣ በደንብ በሉት። አያችሁ፣ አሁን እዚህ በፊት ነግሬያችኋለሁ። አንድ ሰው መንገድ ላይ ሲወጣ መጽሐፈ መነኮሳት ላይ ያለ ታሪክ ነው። ቁስልስል ያለ የኔ ቢጤ ያየ አሳዘነው እና ዝም ብሎ ትክ ብሎ ያዋል እና ቁስለኛው ቀና ብሎ ሲው ያዩን ምን ፈልገህ ነው የምታይኝ አለው። ደግሞ ነዳያን ቁጦች ናቸው። አይታችኋል፣ እየሰጣችሁ ደርሳችሁ እንዲህ ሲያልቅ እዛ በኋላ ያለው ሞልጫችሁ ነው የሚሄድ። ቻሉት፣ በረከት ነው እሱ። ምንድነው የምታፈጥብኝ አለው። አሳዘንከኝ።
ምንን ያሳዘነ እንደዚህ ቁስል ስብልለህ ማን ሰርቶ ሲያበላሃል ማን ይረዳሃል አሉ። አይ አንተ ይሄ ጨንቃል ስንት ችግር በቤት ያለ አሉ። እንኪያስ እግዚአብሔር ዋጋዬን ይሰጠኛል አንተን ማገልገል አለብኝ ብሎ ተሸክሞ ቤቱ ወሰደው። ያጥበዋል፣ ያበላዋል፣ ያለብሰዋል፣ ዝም ብሎ ይከባከበዋል እናት ለልጇ እንደምታደርገው ሁሉን ቻለ። አንድ ነገር ግን አልቻለዋል። ክፉ ጠባዩ አስቸገረው። ኋላ ንስሐ አባቱ ሄደ። የበቁ ናቸው ንስሐ አባቱ። አባታችን አቤት እንዲያው በጌታ ዋጋ አገኝበታለሁ ብዬ አንዴ እኔ ቤት ያስገብቼ ነበር ሁሉን ቻልኩ፣ ጠባዩ ግን አስቸገረኝ። እንዲያው አስወጥቼ የነበረበት ሜዳ ብጥለው እግዚአብሔር ይፈርድብኝ ይሆን አለ። ኧረ ልጄ ክርስቶስን አወጥተህ ሜዳ ልጥለው ኧረ ነውር ነው ማለት አይ እሱ ደግሞ ዝም ብሎ ነው ብሎ ወደ ገዳም ይሄዳል። ወደ ማን? ወደ አባንጦንስ፣ ወደ ጻድቁ አባንጦንስ። ገና ርቀት ሲደርስ አይ ልጄ አይዞ ትንሽ ነው የቀረ ልትገላገለው ነው አሉት። ምን አሉ? ትገላገለው ነው። ምን ይመስላችኋል ትርጉም? ሁለታችሁም በ3ኛው ቀን አረፈ እሱ፣ በ37ኛው ቀን የአይኔ ቢጤ አረፈ። ሁለቱም በክርስቶስ መንግስት ተገናኝተዋል። ለካ የአይኔ ቢጤ የመሰለው የእግዚአብሔር ሰው ኖሯል። ጠባዩ ያከፋ ይሄኛውን ሰው ሊፈትነው ነው። እግዚአብሔር አዝቦት እየቆነጠጠው ነው ለካ። አይ ጉድ! እግዚአብሔር ሲፈትን እኮ አይነት አለው። አንዳንዴ ለሚስት ባልን፣ ለባል ሚስትን፣ ለወንድም እህትን፣ ለእህት ወንድምን፣ ለባልንጀራ ባልንጀራን፣ ለካህን ዲያቆንን ይሰጠዋል። ሰው በማገልገል የጣናዋ እናታችን የቅድስት ወለተ ጴጥሮስ ተማሪ የነበረችው ቅድስት ኢላሪያ ፀሐይን እስከ ማቆም ደርሳለች። ሰውን ለእግዚአብሔር ፍቅር ሲሉ ስትል የታመመች ወለተ ማርያም የምትባል አንዲት ደግ ሴትን ተንከባክባ፣ ጠባይዋ በጣም ከባድ የሆነች ሴት ተንከባክባ ማለት ነው። ስለዚህ እመቤታችን ድንግል ማርያም ሁለቱ ሲነጋገሩ መልስላት አለመልስም ሲነጋገሩ ዞር ላይ አየቻቸው። እምትዘብተው ሞቱ ማይዘኒ ለወልድኪ ንጉሠ ራማ እፎንም ማይንትኪ ግዝእትየ ማያተ አንብ አዝነማ ይላል ሊቁ። እመቤታችን ሲመካከሩ ሌባ ደግሞ የሰረቀውን ሰርቆ አዩኝ አላዩኝ ብሎ ይሮጣል እንጂ የሚመካከሩማ ልጅ ሊገሉት ነው ብላ እመቤታችን ከፊቱ ላይ ሆና ምርር ብላ አልቅሳለች። ታዲያ ሊቁ ምን አለ? አይንቴ ለሃጥ ገብርኪ ከሊሆን ይጽለማ አለ። አንቺ ከምታለቅሽ የኔ አይን ይጥፋ። መድኃኔ ዓለም ከድንግል ማርያም እንባ የኛ አይን ቢጠፋ አንድ ጊዜ አይደለም 1000 ጊዜ ቢጠፋ ይቀላል። ምክንያቱም የኛ አይን ቆም ነገር አይሰራም፣ ቅዱስ መጽሐፍ አያነብ። እኔ አባ ገብረ ኢየሱስ ያን ድርሰታቸውን ስመለከት የኔ አይን ይጥፋ አንቺ ከምታለቅሽ የኔ አይን ይጥፋ ይላሉ ወታቸው። የኛ አይን ምን ሰርቶ እስከ የሰራውን ስራ ነገር በጣም ከባድ ነው እና እመቤታችን ድንግል ማርያም ተሰዳ በዚያ አልፋ እንደገና ወደ ኢትዮጵያ መጣች። ሳምንት ደግሞ ሌላውን እንቀጥላለን። ጣይማ ፍቅሯ በረከቷ ይደርብን። ወደ ርዕሳችን መተን አጭር መልእክት ለማስተላለፍ ነው። ዛሬ ቅዱስ ይምርሃነ ክርስቶስ ገድሉ ላነብላችሁ ነበር፣ ግን ትንሽ ረዘም ያለ ስለሆነ ሰዓት እንደማይበቃን ሰግቼ ነው። መዝሙር 71 ላይ ቃሉን ስትመለከቱት አቤቱ ፍርድህን ለንጉሥ ስጠው ይላል። ርዕሳችን የሚገኘው ቁጥር 4 ላይ ነው። የድሆችንም ልጆች አድናቸው የሚለውን የፈለግ ነው። የማንን ልጆች? የድሆችንም ልጆች አድናቸው። ግን ከመነሻው ላይ አቤቱ ፍርድህን ለንጉሥ ስጠው ይላል። ይሄ ነገር ቅዱስ ዳዊት ባረጀ ጊዜ ቅዱስ ሰሎሞንን አስቀምጦ እጁን በራሱ ላይ ጭኖ ያደረሰው ጸሎት እና ምስጋና ነው። አቤቱ ፍርድህን ለንጉሥ ስጠው ጽድቅህንም ለንጉሱ ልጅ ይላል። ሕዝብህን በጽድቅ ድሆችንም በፍርድ ይዳኝ ዘንድ ተራሮችና ኮረብቶች ሕዝብን ሰላም ይቀበሉ ይልና ቁጥር 4 ላይ ለድሆች ሕዝብ በጽድቅ ፍረድ። ልብ ብላችሁ ስሙ። ለማን? ለድሆች ምን? ሕዝብ። እኔ በእውነቱ በእርግጥ ፍርድን ከምድራዊ መሪ መጠበቅ በጣም ከባድ ነው። ምክንያቱም ዛሬ ቅዱስ ይምርሃነ ክርስቶስ የለም። ምክንያቱም ዛሬ ቅዱስ ላሊበላ፣ ዛሬ እና አፄ ዘርዓ ያዕቆብ እና አፄ ፋሲል እና ዲያም ሰግድ ኢያሱ እነ እምዬ ምኒልክ የሉ። ዛሬ አመፀኛ ነው ያለው። ዛሬ እጅግ አመፀኞች ናቸው። ነገር ግን መጽሐፍ ስለ ንጉሥ ሲናገር ለድሆች ሕዝብ በጽድቅ ማለትም በእውነት ፍረድ።
ለድሆች ህዝብ በእውነት ፍረድ። በእውኑ ድሆቹ እነማን ናቸው ዛሬ? እዚያ ኦሮሚያ ክልል ላይ፣ እዚያ ሐረሪ፣ እዛ ድሬዳዋ ላይ፣ በዚህም በዙሪያ ገባችን በእውኑ ድሆች እነማን ናቸው? ለድሆች ወገኖቻችን በእውነት የሚፈርድ ዳኛ ማን ነው? ይህንን ርዕስ ያለፈው ሳምንት ተጠንቀቁ ተዘጋጁ ከሚለው የቀጠለ ነው። ይሄ ለወጣ ስል እኔ አባት እግዚኦ ኩነኔከ ሀቦ ለንጉስ ወጽድቀ ከኒ ለወልደ ንጉስ እያሉ ይህንን መዝሙር መድገም ጀመሩ። ከዛ ከተተለው የዳኛ ያለሽ፣ የፈራጅ ያለሽ፣ የሥርዓት ያለሽ፣ የፍትህ ያለሽ ይላሉ። እዛው ነው ሳቸውን ከተናገሩ ከቀናት በኋላ ያ ሁሉ ነገር ሆኗል። የሚገርማችሁ ነገር ይቅርታ መጠየቅ ያለበት አራጅ ነው ታራጅ ነው? የትኛው ነው ይቅርታ መጠየቅ ያለበት? ታራጅ ነው አይደለም? ዛሬ ይቅርታ እየተጠየቀ ያለ ማን ነው? አራጁ ነው አይደል? አዎ። ያቺ ኳታር የምትቀልበው ጃዋር የሚሉት የሰይጣን ፈረስ እሱ ነው አይደለም? ይቅርታ እየጠየቀ ያለው ምንድነው ነገሩ? ይቺ ሀገር እውነተኛ ዳኛ ለድሆች በእውነት የሚፈርድ የለም። እነዚያ ወንድሞቻችን ድሆች ከዘርንትናችሁ እየተባሉ ከሃይማኖት ኦርቶዶክስ ዋናው ኦርቶዶክስ ነው፣ ምንም ጥያቄ የለውም እኮ። አይታችኋል ሲንቀሳቀሱ የነበሩ ቪዲዮዎች። የሰው ልጅ እንዴት ነው እዚህ ደረጃ የደረሰው? እንዴት ነው እንደዚህ ሆነ ነው? በነገራችሁ ላይ የተሰራውን ስራ በግልጥ ማየት ትፈልጋላችሁ? እዛ ኦርቶዶክስ እንኳን አንዱ ነው እንዳይቆም ሲከፋፍሉት ቆይተው ይኸው አሁን በዘመቻ ሲመጡበት የት ይግባ? እንደውም አንድ ወንድማችን ሲል የሰማሁት አምባጓሮ ሲነሳ ተሯሮጦ አንዱ መስጊድ ውስጥ ይገባል አሉ። ተቀብለው አርደው እዛው ይጨርሱታል። ካረዱት በኋላ መታወቂያውን ሲያወጡት ሙስሊም ነው። ምን አንቀሸቀሻቸው? 2 ሞት እኮ ነው የገደሉት። የኛንም ቢጎላቸው እኮ ክብር አላቸው። ለሰውነታችን የጨነቀን ሰዎቻቸው የሞቱባቸው ሰዎች ናቸው የሚጨንቁ እንጂ ክብር ያገኙማ ክብር አገኝተዋል። ለክርስቲያን ሞት እኮ ጌጡ ነው። ምን አንቀሸቀሻቸው? የገዛ ሰዋቸውን 2 ሞት ለምን ይገሉታል? 2 ሞት በምድርም በሰማይ እና በእነሱ ቤት ስለማያውቁት በመልክ ክርስቲያን አገኘን ብሎ ቸኩለው እኮ ነው። አረ በዛ ማዶ ያሉ ሰዎችን ተው በሏቸው። አረ ተው በሏቸው። ተው አድቡ፣ እረፉ በሏቸው። በነገራችሁ ላይ ጉልበት ብንፈታተሽ እኮ የሚበልጡ ነው አይደለም? ወንድሞቼ እናንተ ትበቋቸው ነበር እኮ። እንዲህ አርማጮ 1-2 ሺህ ገበሬ ይበቃቸዋል እኮ። አፈር ከደም አስግጦ የሚመጣ ጉልበት ያለው ሰው እኮ አለ። ግን ጠቡ ከእግዚአብሔር ጋር ሆኖብን ነው እኮ። እግዚአብሔር ተጣልቶን ስለሆነ ነው እንጂ እኮ እንፈታታሽ ቢባል እኮ እኛ መቼም አንድ አስተማሪ አንድ ቤተ እግዚአብሔር ሰው ግደል ተጋደል እኔም ልግደል አይልም። ምንም አንችልም። ከመጽሐፍ በቀር ሌላ ምንም አቅም የለንም እኛ። ጉልበት ቢያስፈልግ እኮ ጉልበት ጠፍቶ እኮ አይደለም። እዛ እነሱ እንንትናን ሲገሉ እዚህ እኮ እንንትናን ብድር መመለስ እኮ ከባዱ ነው እኮ አይደለም። ሃይማኖት ስለማያዝ ነው። አባቶቻችን እንዲህ ስላላስተማሩን ስላላሳደጉን ነው። ለድሆች በእውነት የሚፈርድ ማን ነው? በተበደሉ እንደገና ቤተክርስቲያን ውስጥ አሁንም ድረስ በረሃብ አይደለም የሚቆሉ ስንት ሺህ ሰው መጥቶ ያ ወዳጅህ መግደል መሸነፍ ነው ይላል። የታውቀው እስኪ ሰበው ንገሩት። እስኪ እዛ በወንበሩ የተቀመጡ ሰዎች ንገሯቸው። ሟቹ ልጅህ ቢሆንስ፣ እህትህ ብትሆንስ፣ ወንድም ቢሆንስ? ቅድም ጸሎት ሰዓት ላይ ስማቸውን ስናነሳው የነበሩ 3ቱ እዛ የተገደሉ አይደሉ? እዛ የታረዱ አይደሉ? አካላቸውን መጫወቻ ያደረጓቸው አይደሉ? የሚገርማቸው አጨካከናቸው። በጥይት መግደል እኮ ማዕረግ ነው፣ ጌጥ እኮ ነው። አንድ ነው ሞቱ፣ አካል መቆራረጥ። ያ ብቻ አይደለም፣ በድንጋይ ሲወግሩ አይታችኋል። እኔ ብዙ ቦታ ብዙ ጭካኔ አይኔ አይቷል። ተቀርጾም በምንም ብዙ አይተናል። የነዚህ ደግሞ የተለየ ነው። አይሁድ እንኳን ያልሰሩት ነገር አይዛብ እነ ዲዮቅልጥያኖስ እንኳን እንደዚህ ያደርጉ አይመስለኝም። ብዙ ጭካኔ ነበር በዛ ዘመን። ስለዚህ በእውነት ለድሆች የሚፈርድ አቤቱ በጽድቅ ለእውነት ስትል ለድሆች ፍረድ ብለን የምንለው መሪ ሀገራችን
የለምና ይሄ ጩኸት ይሄ ልመና ለማን ይሆናል? ለእግዚአብሔር ነው። አሁን ተስፋ የምናደርገው መሪ እንደሌለን አሁን አይደለም ያወቅን፣ ግን እንግዲህ እየተገለጠ መጥቷል። ሕግ እንደሌለ፣ ስርዓት፣ ፍትህ እንደሌለ አይተናል። ሊቃነ ጳጳሳት ተሰብስበው ያለቅሳሉ። የእነሱን እንባ እንኳን የሚያይ መሪ አለ? እንባቸው የሚያስደነግጡ አለ? ፓትርያርኩ ሞታቸውን ሲመኙ ስንሰማ ከዚህ በላይ ምን አለ? ብዙዎቻችን ከውጭ እንተቻቸዋለን አይደል? ምንም ለቤተክርስቲያን የማያስቡ ሲጨንቃቸው እውነቱን አወጡት አይደል? ሳላለቅስ ያደርኩበት ቀን የለም አሉ። ለነገሩ እሳቸው ያሉበት ቦታ ላይ ብንቀመጥ ነደን ፈልተን አመድ ነበር የምንሆነው። ከባድ ነው፣ ኃላፊነቱ ጭንቅ ነው። ስለዚህ ለድሆች ሕዝብ በጽድቅ ፍረድ ብለን ለእግዚአብሔር አሁንም ልመናችን እናቀርባለን። የድሆችንም ልጆች አድናቸው ብለን አሁንም እንለምነዋለን። የድሆችን ልጆች አድናቸው። እነሱስ የሞቱት ስሞቱ ዘሞተስ አይረፈ ያለ እሺ፣ የሞተስ ሞተ። ልጆቻቸውስ ምንድነው የሚበሉት? ቤት የለ፣ ርስት የለ፣ ምግብ የለ። ይሄ መዋጮ ገንዘብ ቤት ይደርሳል። ዳይፐር ቅንጨ ምናምን ተሰብስበ ለጊዜው ይጎርሳሉ። ነገስ የት ነው የሚወድቁት? መንግስት፣ መሪ፣ ወገን የሌላቸው ማን ነው ወገናቸው ለመሆኑ? ኦርቶዶክስ ወገኑ ማን ነው? ክርስቲያን ወገኑ ማን ነው? ለድሆች ልጆች የሚራራላቸው ማን ነው? ለዚያ ነው መጽሐፍ የድሆችንም ልጆች አድናቸው ትዕቢተኛውንም አዋርድ ይላል። መድኃኔ ዓለም በእውነት ትዕቢተኞችን ያዋርዳቸው። ያዋርድ ማለት ርግማን አይደለም። በመጀመሪያ ደረጃ መጽሐፍ ይላል ራስህን አዋርድ አይደለም የሚለው፣ ዝቅ አድርግ ነው። ምን ነው እኔ ይሄ ነፍሰ በላ ጃዋር የሚል ሰው የንስሐ ቢገባ ወደ ክርስትና ቢመለስ ደስታውን አንችለውም። አያደርገውም እንጂ ቢያደርገው ደስታውን አንችለውም። ምክንያቱም በሚሊዮን የሚቆጠሩ ክርስቲያኖችን ያረደው የግብፁ አርያኖስ ንስሐ ገብቶ ዛሬ ቅዱስ አርያኖስ ይባላል። እሱ ራሱ ሰማዕትነት ተቀብሏል። አራጁ ታራጅ ሆኖ ለክብር በቅቷል። ቢያምንም ባያምንም መታረድ አይቀርለትም በጊዜው። እግዚአብሔር የፍርድ ቀን አለው። ለኛ የታዘዘችው ጽዋ ያለቀች ሰዓት አያሳየን። የፋርስ ባቢሎን ሰዎች የእስራኤል ቅጣት ሲያልቅ ምን እንደደረሰባቸው ይታወቃል። ፈርዖን ሲቀጠቅጣቸው ኖሮ መጨረሻ ላይ ሰጥሞ ነው ከነሰራዊቱ አመድ የሆነው። እግዚአብሔር ይፈርዳል። ቅድም ተናግሬያለሁ። ጉልበት ብንፈታተሽ አንተናነስም። አራ ምን አንተናነስም፣ አንደራረስም። ይሄ ግን የጉልበት መፈታተሽ ጉዳይ ሳይሆን የእግዚአብሔር ጠብ ስለሆነ ነው። የእግዚአብሔር ጠብ ስለሆነ ተብሎ ግን እግርን እጅን አጣጥፎ መቀመጥ የለም። ሳምንት ብያለሁ። ተዘጋጁ፣ እንዘጋጅ፣ ለሁሉም ነገር እንዘጋጅ። ጊዜው ደርሷል። ረሃቡም መጣ፣ ቸነፈሩም መጣ፣ እርስ በርስ ጦርነቱም መጣ፣ ጠላት ከሀገር ውስጥም ተነሳ፣ ከውጭም መጣ። እንዘጋጅ። ዝግጅታችን ምንድነው? ታጥቦ በንስሐ የእግዚአብሔርን ቃል እኔ ገርማችኋል። አሁን በዚህ ወቅት ላይ በየቀኑ ምህላ፣ ከዛሬ ሳምንት ጀምሮ ምህላ እንጀምራለን። እዚህ ሮብ ከዚህ በኋላ ምህላ አድርሰን ነው ጉባኤያችን የምንጀምረው። 10 ሰዓት ከ20 ላይ የምትችሉ 10 ሰዓት ከ20 ላይ ትደርሳላችሁ። የማትችሉ በደረሳችሁበት ሰዓት የመጨረሻዋ አንድ ጊዜውታም ላይ ድረሱ። ችግር የለውም። ስራ አቋርጣችሁ ነው አለም የሚመቻችሁ ነው። ለሁለቱም ለሶስቱም ነው ጀምረን እንቆያችኋል። ምክንያቱም 11 ሰዓት ምህላውን ብንጀምረው ጉባኤው ይቀራል ብዬ ነው። ስለዚህ 10 ከ20 እንጀምራለን። በዛ ሰዓት የምትችሉ ነው። የማትችሉ በሰዓቱ ድረሱ። ከአንዷም አቡነ ዘበሰማያት ከአንዷም እግዚኦታ ድረሱ። ክብር አለው። ስለዚህ ራሳችንን በምህላ እናዘጋጅ። ይሄ ብቻ አይደለም። ዋናው ምህላ ደግሞ ያለ እዚያ ዣን ተክል ዋርካ አውደ ሰማዕታት ላይ የሰማዕታት አደባባይ ላይ ነው። እዛ ደግሞ በደንብ ይደረስ። እዚያ ሰለስቱ ምዕት ደግሞ በየቀኑ ስላለ ኪዳነ ምሕረት አብይ ጊዜ እዚያ በየቀኑ እናደርሳለን። ምህላችን እንቀጥላለን። ንስሐ እንግባ፣ እንዘጋጅ። ብንችል በየቀኑ የእግዚአብሔር ሰዎች እንሆን። አሁን በዚህ ወቅት ላይ ከመናፍቃን ጋር ክርክር ምናምን የምንገባበት ጊዜ አይደለም። ለሌላ ነገር የምንዘጋጅበት ነው። በቃ ዝም ብለች ምንድናት ያች ምንድናት እያልክ የምትጠይቅበት ዘመን አይደለም። በቃ ዜና ሰማዕታትን እናንብብ። ከዚህ በኋላ እዛኛው ጉባኤ ጀምረናል። በየቀኑ ስንክሳር ይነበባል። አብይ ጊዜ ኪዳነ ምሕረት በቃ ምህላ እናደርሳለን፣ ስንክሳር እናነባለን። ግብፃውያን እንደዛ ነው የሚያደርጉት። ስንክሳር ነው የሚያነቡት። ስንክሳር ምናልባትም 60-70% በላይ የሰማዕታት ዜና ነው። እንዴት ጸንተው ክርስቶስን አምልከው ደማቸው እንዳፈሰሱ የሚናገር ነው። ደህና ዋላችሁ። ደማችሁ ማፍሰስ ትፈልጋላችሁ? አውቃለሁ። አዎ ብትሉም ላፍ እንጂ ለልብ ከባድ እንደሆነ አውቃለሁ። ቀላል እንዳልሆነ አውቃለሁ።
ነገር ግን ዜና ሰማዕታት ያጸናናል። አይታወቅም እኮ ቅድም በነገራችሁ ላይ የቅዱስ ያሬድ ገዳማ በመኔት ሰሞኑን እዚህ ናቸው ያሉትና ቅድም ለዚያ እህል ወደዚያ ለመላክ እየተዘጋጀን ነውና እንደምታውቁት ገዳማት አሁን ማከማቸት አለባቸው። ገዳማት ላይ የሚከማቸው እህል ለገዳማውያን እንዳይመስላችሁ ለማን እንደሆነ በኋላ ነው የምታውቁት። ለዚህ ነገር እንግዲህ ያው ያለንን ነገር ለማድረግ እግዚአብሔር በፈቀደ እየሞከርን ነውና ክፉን ዘመን አሳልፎ ከደጉ ዘመን ያድርሳችሁ ብለዋል እሳቸው። ቆይ አይ ለእናንተ አይደለም ያላደረጉት ሰዎች ነው ለእናንተ የምናደርገው። እሺ 3 ምርጫ ነው ያለው። 3 ምርጫ። አንደኛው በጣም ክፉ የሆነ ምርጫ ነው። ያው ከአሕዛብ ጋር ተመሳስሎ አጥፊ መሆን፣ የዲያብሎስ ሰራዊት መሆን ነው። ሁለተኛው ሰማዕትነቱን መቀበል ነው። ሶስተኛው በእግዚአብሔር ጥበብ የመከራውን ዘመን አልፎ ከዚያ ከደጉ ዘመን መድረስ ነው። እንግዲህ ሀ መካድ፣ ለሰማዕትነት፣ ሐመሩሃ እግዚአብሔር በኪነ ጥበቡ ሰውሮ ከደጉ ዘመን መድረስ፣ መልስ የለም ነው። ሁሉን አንፈልግም። የትኛው ይሻላችኋል? እንዴት ዋላችሁ? በአንድ ድምፅ የትኛው ይሻላል? መቼም ሀሌታ ውሃ እንደማትሉ ተስፋ አደርጋለሁ። ያርቅላችሁ፣ ያርቅልን መድኃኔዓለም። ለላላችሁ ጥሩ። ግን እዛ 2 ወንድማማቾች አንዱን የድሃ ልጅ ይቀጠቅጡታል። ቅድም ምን አልን? ለድሆች ልጆች ፍረድ በጽድቅ የድሆችንም ልጆች አድናቸው ብሏል አይደል? ሲያይ የድሃ ልጅ እየተደበደበ ነው። 2 ጎረምሶች ወንድም የለውም ብሎ አይደል? አሳያቸዋለሁ ብሎ እየሮጠ ልክ ሲደርስ እንዲያው ጥርጥር የሚያክሉ ናቸው። ደንግጦ ቆመ። ለራሱ አንድ ጥያቄ ጠይቅ። የቀደሙ ልቤ ወዴት ሄድክ? ቅድም ምን ነበረ? ወንድ። አሁንሳ ወንዳ ያው እንትን ሆነ። ምን አለ አንዳንድ ሰው ይፎክራል፣ ያዘምራል። እንዲህ ነኝ፣ ችግር የለውም ይምጣ፣ አንገቴን ነው የምሰጥ ምናምን ይላል። እዚህ አንድ ኩታራ ነበረ እዚህ ጉባኤ። ይሄ አዳራሽ ሰንበት ትምህርት ቤት በእኔ ደም ላይ ነው የሚፈርስ ነው። አረ በቃ ብላክ ማከማረን ዝም ብሎ አላለ ኩታሮች ተሰብስበው እንዲያው እነ ዮርዳኖስ እነ ዲቦ ሁሉ ደግሞ ያላቅማቸው ሊቀ ሊቃውንት ጋር ደምሮ አዳራሽም ሊያፈርሱት ነው። እንግዲህ ያው ቻለው። ይሄን እያልኩ ያለው ልጅ ዛሬ መቼም ጸጽቶ ይሆናል ብዬ ተስፋ አደርጋለሁ። አዳራሹን ሊያፈርሱት ነው፣ በእኛ ደም ላይ ነው የሚፈርሰው። አረ እባክህ ማረኝ፣ የሚያፈርሰውም የለ አዳራሹ ማን ሊነካው? የንታ አረ ተው፣ እኛ ተው ማሩ። እናውም በእውነት እንደው መርፌ አመጥቶ እቺን አይነ ላይ ለሰካለ ቢሉት ሩጦ አያመልጥም። አይ ጉዲ በደሜ ላይ ነው። እቺም ለንግግርማ ቀላል ናት። አዎ ሲናገሩት ቀላል ነው። ለላላችሁ የቅድሙ ልቤ አይሁንባችሁ ነው። ምክንያቱም አሁን እንደምትሏት ጊዜዋ ስትደርስ ቀላል አይደለች። ሐመሩ ሐላላችሁ ያድርግላችሁ። ለዚያ የምትበቃ ንስሐ ግን ታስፈልጋለች። በነፃ አትገኝም። ትዕቢተኛውን አዋርድ ማለት ለንስሐ እንዲበቃ አድርገው። ዋናው ትልቁ ነገር ግን የድሆችን ልጆች አድናቸው እያልን አሁንም በየቤታችሁ ጸሎታችን ነው። የድሆችን ልጆች አድናቸው። እኛ የድሆች ልጆች ነን፣ ደሃደጉ ነናል። ደሃደግ ማለት ነው ዋለማውታ ምንድን ነው? ወላጅ የሌለው የኔባይ የሌለው ተቆርቋሪ የሌለው ትውልድ ነው። ኦርቶዶክስ ዛሬ ምን ሆነች? ተቆርቋሪ የሌላት ትናንት 300 በላይ ነገስታትን ያፈራች ሀገርን ይዛ ይኖረች እሷ ዛሬ ተቆርቋሪ የሌላት ሆነች። ደሃደግ ሆኑ ልጆቿ፣ ወላጅ አልባ ሆኑ። አይ ጉድ ያሳዝናል። ለዛ ነው መድኃኔዓለምን ለድሆች ሕዝብ በእውነት ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው እያልን እንለምነዋለን። እግዚአብሔር አምላካችን ከክፉ ሁሉ ይጠብቀን። ስለ ነገስታት ካነሳን ዘንድ ዛሬ ቅዱስ ይምርሃነ ክርስቶስ ነውና ትናንት ዘመን እንዲያው አንተ አሜሪካ ሄጄ ሳር በሆንኩ ምትል፣ አረ ድሮ ሳሩ ነዚህ ተፈጥረ በሆነና እሱ ይሻል ነበረ። የኢትዮጵያ ከብት ግጦ ቢሆን ጥሩ ነበረ።
ለምን መሰለ? የኢትዮጵያ ከብት ሲታረድ ተዝካር ነው፣ ለፍትሃት ነው፣ ለቤተክርስቲያን አገልግሎት ነው የሚበላ። በቃ ሳሩን እዛ ገብተህ ስትበላ ለጽድቅ ስራ ነው የምትበላው። በሬ የሚበላው ቆዳ ይሆነዋል አይደል? ተናወላችሁ ለቆዳውም ይተርፈዋል አይደል? አይተርፈውም እንዴ? ተርፈዋል አይደል? ቆዳው ምንድነው የሚሆነው? ንገሩኝ። ከበሮ ትሆናለህ። በቃ ዘላለም ዓለምን ሃሌሉያ ሲባልበት ትኖራለህ። ባጸድቅበትም መቼም እንግዲህ ሳርነትን ከተመኘው ብዬ ነው። ምን አለ በአባቶቻችን ዘመን የነበረው ጸጋና ሀብት። ቅዱስ ይምርሃነ ክርስቶስ ማለት በኢትዮጵያ ምድር ከ1087 አይደለም 77 እስከ 1117 ዓመተ ምህረት ለ40 ዘመናት በኢትዮጵያ የነገሰ ንጉስ ነው። ከዛጉዌ ሥርወ መንግስት 11 ነገስታት መካከል 4ቱ ቅዱሳን ናቸው። የመጀመሪያው ቅዱስ ይምርሃነ ክርስቶስ፣ ሁለተኛው ቅዱስ ሐርቤ ገብረ ማርያም፣ ሶስተኛው ቅዱስ ላሊበላ፣ አራተኛው ቅዱስ ነአኩቶ ለአብ ነው። ቅዱስ ይምርሃነ ክርስቶስ የስሙ ትርጓሜ ክርስቶስ ይምራን ነው። ክርስቶስ ይምራን ነው። የግርማ ስዩም ልጅ ነው። የአፄ ግርማ ስዩም ልጅ ነው። እንደተወለደ በልጅነቱ ንጉሱ ጠንጣውድም አሳደደው። ለምን ይመስላችኋል? ከኔ ቀጥሎ የሚነግስ ማን ነው አለ። ምልኪ ነጋሪ ታውቃላችሁ? ደህና ዋላችሁ? ምንድን ያልኩኝ አሁን? ምልኪ በዚህ ዘመን አማርኛ ምንድነው የሚባለው? አዋቂ ነው የሚባል። አዋቂ ናችሁ? ደህና ዋላችሁ? አዋቂ ናችሁ? ምንድን ናችሁ? ደናቁርት ራሱን ያለ እኔ አይደለሁም። እሱ ደንቆሮነን አለ፣ እኔ ለብዙ ቁጥር አደረኩለት። ምክንያቱም አባቶቻችን ምን ይላሉ? ብፁዓን እለ ያነድዩ ርእሶሙ በእንተ መንግሥተ ሰማያት፣ ራሳቸውን ድሃ የሚያደርጉ ወይም ብፁዓን ነዳያን በመንፈስ ድሆች የሆኑ ምንድን ናቸው? ብፁዓን ናቸው። እስቲ ፍርድ ልበሱ። አንድ በእድሜ አነስ ያለ አንተ ጎረምሳ ታነስ መሬት ላይ፣ አንቺ ወደ ኋላ። ፍርድ መልበስ ጥሩ ነው። ወደዚህ ምንም መታየት አያስፈልግም። ትንሽና ትልቅ ሳይ ለዚያ ነው። ፍርድ ጥሩ ነው። አዋቂ ጋር ሄዶ ሲጠይቅ ማን ነው ከኔ ቀጥሎ የሚነግስ አለው። ከአንተ ቀጥሎ የሚነግሰውማ የግርማ ስዩም ልጅ ነው አሉት። እስቲ አምጡት አለ። አየው፣ መልኩ ደስ ያሰኛል። ደግሞ የሚገርማችሁ እስከ 9 ሰዓት ይጦማል። ክርስትና ተነስቶ ጠዋት ላይ ነው ጥባ አለች። የለም እንቅልፉን ሁሉ ጊዜ ስንት ሰዓት ነው የሚነቃ? 9 ሰዓት። ለምን? ላለመጥባት፣ ለጦም። ታዲያ አንተ ዝም ብለህ ጫረኝ ወሬን ትላለህ። ይጫረሃል። እንዲጭራ አይደል የምትጦመው? ለምንድነው ማጦም ሲሉት የዝም ብሎ አውደል ላይ ምን ይላል? እየራበኝ። እና ምጾም ለምንድን ነው? እንዲደላህ ነው፣ ሆድህ እንዲሞላ። ራበኝ ብሎ ነገር አይሰራም። ይራብህ እንዲርብህ እኮ ነው የምትጦመው። ረሃብ እንድታውቀው እኮ ነው። ሐላየውና ምን ይሻላል? ልግደለው አላቸው። ኧረ እግዚአብሔር ይጠይቀሃል ብሎ አሉት። ደግሞ አምልኮተ እግዚአብሔር አለ በቤተ መንግስቱ። እና ምን ይሻላል? አይ እረኛ አድርገው፣ ምን ትምህርት አታስተምረው፣ ዝም ብለህ ማይም አላዋቂ አድርገውና በቃ እዛ በኋላ እረኛ ሆኖ ይቀራል አለ። እሺ ብሎ ተው። ትንሽ ቆይተው ግን አይ ጃን ሆይ በዚያም ብሎ በዚህ ልጅ መንገሱ አይቀርምና እንዲያውም ግደለው ችግር የለውም አሉት። ሊገለው ሲል መልአኩ መጥቶ የእግዚአብሔር መልአክ እናቱን ስጭኝ ብሎ ይዞት ከኢትዮጵያ ወጣ። እየዞረ ብሉይ ሐዲስ ተማረ። ከኢትዮጵያ ግብጽ፣ ከግብጽ እስራኤል ወረደ። ከዚያ ሄዶ ሚስት አግባለው እግዚአብሔር። ክህነት ተቀብሎ በዲቁና ሲያገለግል ሚስት አግባና በቅስና አገልግለኝ ጌታዬ፣ እኔስ በድንግልና ላገለግል እወዳለሁ ብሎ አለው። ግድ የለም ሚስት አንተ እንደምታስበው አይደለም፣ ድንግልና ነው ጸጋችሁ፣ አግባት ችግር የለውም አለ። ቅድስት ሕዝባ የምትባል እስራኤላዊት አገባ። በቅስና ሲያገለግል ማይጠንት ይወድ ነበረ። ማይጠንት ዲያቆናት አሳጥኑ፣ ትልቅ ክብር አለው።
ካህኑ ስብሐት ወክብር ለስሉስ ቅዱስ ይደሉ ሲል እናንተ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ ሲባል 24ቱ ካህናተ ሰማይ 12ቱ ሲናገሩ 12ቱ ይቀበላሉ። ክብር ነው። ማሳጠን ትልቅ ክብር ነው። ማይጠንት ሲያሳጥን ለአመታት ኖረ። እዚያ እስከ 10 70ዎቹ አካባቢ እዚያው ቆይቷል። ታዲያ አንድ ቀን በነገራችሁ ላይ ወንጌል ያስተምራል። ይሄ ሁሉ ሲሆን ስራ አይፈታም። ይሰብካል እየዞረ በግብጽ ምድር ከኢየሩሳሌም ግብጽ ተመልሶ እያስተማረ ኪዳን ሊያደርስ ገባና ኪዳን የመንፈቀ ሌሊቱን ጨርሶ የነግህ ላይ ገባ። የነግህ ኪዳን ሲጀምር ጸጋ ዘእግዚአብሔር ያሃሉ ምስለክሙ ወይ ምስለ ኩልክሙ ይላል። ምስለ መንፈስከ ንሰብሖ ለአምላክነ ርቱ ይደሉ አጽንዑ ህሊና ልብክሙ ብሎ ሲል በነሃበ እግዚአብሔር የሚለው ከተጮኸ በኋላ እግዚአብሔር አብ ወሃቤ ብርሃን የሚል የካህን ጸሎት አለ። ብርሃንን የምትገልጥ እግዚአብሔር ሆይ ብሎ ጮክ ብሎ ቢናገር ድምፁ ወደ 7ኛው ሰማይ ወጣለት። ያን ጊዜ ከሰማይ እግዚአብሔር አቤት ልጄ ብሎ እግዚአብሔር ተነጋገረ፣ መለሰለት ድምፁ። ጌታዬ ምን ነው በሰው ሀገር ረሳኸኝ አለው። እናት ልጇን ትረሳለች። በእርግጥስ አንዳንዴ ትረሳለች አይደል? ደህና ዋላችሁ። ግቢ ጉባኤ ያላችሁ በተለይ ጂሲ አካባቢ የመጣችሁ ወልደው ጥለውላችሁ ይሄዱ አሉ አይደል? በዛ በዙሪያው በመናም ጥለው ይሄዳሉ። እዚህ አንድ ህፃናት ማሳደጊያ ነበር እኮ አይደል? ለጉብኝት ሂጄ ብዙ ህፃን ቤቱ ሞልቶታል እንዳለ በቃ የ3 ወር የ6 ወር የ9 ወር የ1 ዓመት ሙሉ። ይሄ ሁሉ ህፃን ምንድነው ሲል ተጥሎ የተገኘ ማን የጣለው? እናት። አይግሩ በተለይ ሴቱና ወልዳ ግፍ ከሰራች የሷ ግፍ ለሀገር ይተርፋል። ለሀገር ይተርፋል። በጣም ከባድ። እናት ትረሳለችን የወለደችውን አንዳንዴስ ትረሳ ይሆናል። እኔ ግን አረሳም። በል ተመለስ አንተን የሚፈልግህ ሞቷልና ሂድና ንገስ አለው። ጌታዬ እኔ ምን ንግስና ምን ሊያርግልኝ? ሂድ ፈቃዴ ነው አለው። ቅዱስ ሩፋኤል እየመራው መጣ። ብዙ ታሪክ አለው። ብዙ ታምራት ሰርቷል። ቅዱስ ይምርሃነ ክርስቶስ ደሙ ሲነጥብ ወይን ሲበቅል። ቅዱስ ይምርሃነ ክርስቶስ ከሚያስገርሙኝ ታሪኮች መካከል አንደኛው መስከረም 13 ጀምሮ ሰኔ 21 የጨረሰው ወግረሲን ታውቁታላችሁ? የቅዱስ ይምርሃነ ክርስቶስ መቅደስ ከቅዱስ ላሊበላ 20 ኪሎ ሜትር ወግረሲን። ግሩም እኮ ነው። እናቶቻችን ምንድነው የሚለው ሲዘምሩ? ለአረንጓዴ ውስጡ ባህር የሚሉት ውስጡ ውሃ ነው። ውሃ ላይ ነው አፈር ነስነስ አድርጎ እዛ ላይ የሰራበት ድንቅ ነው። በወርቅ በእንቁ ነው የተሰራ። ስንት ድንቅ ተአምራት የተደረገበት ነው። እኔ 2 ወይ 3 ማስታወሻ ብቻ ልስጣችሁ። አንደኛ ገድለ ቅዱስ ይምርሃነ ክርስቶስ ታነቡ አንድ የሚያስገርመኝ ታሪክ አለ። እዚህ በፊትም ነግሬያችሁ ይሆናል። እመቤታችን ድንግል ማርያም ተሰዳ መጨረሻ ያረፈችበት ደብረ ምንድነው የሚባለው? ቁስቋም አይደለም? ደብረ ቁስቋም ድሮ ጥንት ውሾች ነበሩ። እነዚህ ውሾች እመቤታችን ስትመጣ አፍ አውጥተው ያመሰግኗት ናቸውና ጌታ ዳግመኛ እስኪመጣ ድረስ አይጠፉም ውሾቹ። አሁን ተሰውረው ነው። ውሾቹ በፊት ሳይሰወሩ ኢትዮጵያውያን ሲመጡ ሰግደው በር ይለቃሉ። ማንንም ቢመጣ አሳልፈው ያስገቡትም። ደብረ ቁስቋም ውስጡ እመቤታችን ያረፈችበት ቦታ ላይ ድሮ በአባቶቻችን ዘመን ከኢትዮጵያውያን ውጭ ማንንም አይገባበትም ነበር። ልብ በሉ፣ ኢትዮጵያ ውስጥ አይደለም። የት ነው? ግብጽ ውስጥ ነው። ይሄ በገድለ ቅዱስ ይምርሃነ ክርስቶስ ተራኪው ቅዱስ ይምርሃነ ክርስቶስ እንዳይመስላችሁ። ከግብጽ የመጡ አባ አትናቴዎስ የሚባሉ ጳጳስ ናቸው ለቅዱስ ይምርሃነ ክርስቶስ የሚተርኩለት። እናንተ እኮ የታደላችሁ ናችሁ ብለው ታስታውሳላችሁ። የዘመነ ትንሣኤ የተረክነው ታሪክ ኢትዮጵያዊ ወደ ኢትዮጵያውያን ትንሣኤ ሊያከብሩ ሲሰበሰቡ ሊቀ ጳጳሱን ጠርተው ኢትዮጵያውያንን አንፈልጋቸው እኛ ከሌለን የብርሃኑ ትንሣኤ የትንሣኤ ብርሃን እኮ ኢትዮጵያውያን ከሌሉ በታሪክ ወርዶ አያውቅም እኮ። ለኛ እንዳይመስላችሁ ለእውነተኞቹ አባቶቻችን ኢትዮጵያውያንን ስደድልን ብሎ ጳጳሱን ኧረ ተው ባካችሁ የትንሣኤ ብርሃን ችግር የለውም ለኛ ይወርድልናል ብሎ ተው፣ አይሆንም ካልሆነ እንጣላቸዋለን ብሎ አሏቸው። እሺ ብሎ ኢትዮጵያውያንን በምክንያት ሩቅ አገር ሰደዳቸው። የትንሣኤ ቀን ጎልጎታ ላይ እንዳይገኙ ማለት ነው። ኋላ ልክ ትንሣኤ ሊከበር ክርስቲያኖች ሲሰበሰቡ አረማዊ ንጉስ ሰራዊትን ይዞ ከች አገታቸው፣ ከበባቸው። ምን ልታረጉን ይዘህ ተሰበሰባችሁ? የክርስቶስን የትንሣኤ ብርሃን ፈልገን። ምን ብርሃን? ከየት ነው ብርሃኑ የሚመጣው? ከሰማይ። በሉ 2 ምርጫ አለ። አንደኛው ብርሃኑ ሲወርድ አሳዩኝ። ሁለተኛው ካዱ።
ክርስቶስን ካዱ፣ ክርስትናችሁን ካዱ። ሶስተኛው አማራጭ በሰይፍ ትመታላችሁ አላቸው። ጭንቆነ ገብተው ቢጸልዩ ወዴት እንኳን ብርሃን ሊመጣ ወዴት ሊቀ ጳጳሳቱ አይ እየነገርኳችሁ በራሳችሁ ጊዜ አላቸው። ተሰብስበው አለቀሱ። አድነን አባታችን ድረስልን አሉ። እኔ ምን ላድርጋለች? ኢትዮጵያውያንን ፈልግልን ያሉበት ቦታ አራ የስንት ቀን መንገድ ልካቸዋለሁ እና ምን ይሻላል? ምክሬን ትሰሙኛላችሁ? አዎ በሉ እዚህ አካባቢ አለ አይደል ይሄ ዲር ሱልጣን የሚባለው የኛ ርስት አለ አይደል የኢትዮጵያን አንድ ኢትዮጵያዊ መቃብር ፈልጉና አጽሙን ተሸክማችሁ እግዚኦ እያላችሁ ዞሩ ጎልጎታን አለች። እሺ ብለው አጽሙን ተሸክመው ቢዞሩ ብርሃን ወረደ። እነሱም ተረፉ። የትንሣኤውን በረከት ተገኘ። እንዲህ ነበሩ አባቶቻችን። ዛሬ እንጃ ያሳስባል በእውነት። ይሄ ገድለ ቅዱስ ይምርሃነ ክርስቶስ ላይ ሳነበው ይገርመኛል። ሁለተኛው የሚገርመኝ ነገር መጽሐፍ ይላል መስዋዕተ ዘበይንተ ኃጢአት ይሰመርኩ፣ ስለ ኃጢአት የሚቀርብ መስዋዕትን አልፈልግም፣ ስጋከ አንጽሊተ ስጋህን አንጽታ አዘጋጅልኝ ይላል። ምስጢሩ ለምስጢረ ስጋዌ የተነገረ ቢሆንም እንኳ ጥሬ ዘሩን እስኪ እንጠቀምበት። አባታችን አዳም ከእግዚአብሔር ጋር ለመታረቅ ብሎ ዕጣን አጠነ። ዕጣኑን እግዚአብሔር ስላልፈለገው ወደ ላይ ወጥቶ ተመለሰና በእንስሳቱ ባፍንጫቸው ገባ። እንስሳት እስከዚያ ጊዜ ድረስ ይናገሩ ነበር። ከዛ በኋላ የእንስሳት ልሳን ተዘጋ። ሰውና እንስሳት መግባባት ያቆሙ በዛ ምክንያት ነው። ይሄ ዛገል ላይ ይገኝ። ይሄ ብቻ አይደለም። ቅዱስ ይምርሃነ ክርስቶስ ሰዎች መጥተው አንተ ንጉስ ሆነ አንዲት ሴት ብቻ ምን ልታረግልህ? አረ ጨመር አርጋ አግባሉት። መቼም ሰው ገንዘብ ሲያገኝ የተጨማሪ ያምረዋል አይደል? በሉ ተውት ብሎ አስወጣቸው። ሳይቆጣቸው ቀረ። ሌሊት ላይ አይ እንዲያው አሳዝኛቸውን እያለ ሲያስብ ጧት ቅዳሴ ቢገባ ከሰማይ የሚወርድለት ቁርባን ቀረ። ጌታ ሆይ አለቀሰ። ምን አደረኩ አለ። አሰብከው እኮ ሌሊት ተኝተህ። አባቶቻችን ምን ይላሉ? ካረከው ይቆጠር ይላሉ። አልቅሶ መጨረሻ ላይ እዚህ ወግረ ሲን መጥቶ ወርዶለታል። ሲቀድስ ይምርሃነ ክርስቶስ ብቻውን ነው የሚቀድስ። 5 ልኡካን ናቸው የሚቀድሱ፣ መላእክት ናቸው ትርፍ የሚሆኑለት። በተለይ ቅዱስ ሩፋኤል በግራ በቀኝ ይራደዋል እና ከሰማይ ቁርባን ይዞለት ሲወርድ አንድ ባህታዊ 40 ዘመን ሁሉ ባሕር ውስጥ ሰጥሞ ይጸልያል። ስንት ኧረ አይሰማም? 40 ዘመን ብቅ ቢል መልአኩ ከሰማይ ቁርባን ይዞ ይወርድ። አይ ጌታዬ ዛሬ ክብሬን አመጣሁ በላምጣ ብሎ ሲወጣ ወይድ እኔ ለመነኩሴ ያልተባልኩም ለንጉስ ነው የምሰጥ ብሎ ትቶት ሄደ። በጣም ተናደደ ያ ባህታዊ። ሰማኝ እንጃ ቅዱስ ሩፋኤል ይሄ እግዚአብሔር ፍርድ አያውቅም ማለት ነው። ሳምንት እዛኛው ጉባኤ ላይ ነው እዚህ ነው ያልን ያምር ፍታ እግዚአብሔር ላይ ብሎ አለቃ ገብረሃና እንዳሉት ማለት ይሄ እግዚአብሔር ፍርድ አላወቀም ማለት ነው። እንዴት እኔ 40 ዘመን ተደፍቼ ያገለገልኩት ሚስቱ ጋር ለሚያድር ንጉስ ሰማይ ቁርባን አንዲት ነገር አለች። ሁሉ ጊዜ በየአመቱ ማለት አለ አይታሃል ምን ይላል? ሚስቱ ጋር የተኛ አይታሃል? ዘንድሮ ከምናወራው ወሬ 99% ግምት አይደለም። ጳጳሱ እንዲህ ብሎ ፓትርያርኩ እንደዚህ ብሎ ይሄኛው እንትን ብሎ እንትና እንደዚህ ብሎ ወሬ በቃ አይታሃል አለው። ደነገጠ። በል ያንተ ክብርህ የቅዱስ ይምርሃነ ክርስቶስን ገድል መናገር ነው። እየሄድክ ለዓለም ተናገር አለው። ሂዶ ከሶሪያ ከግብጽ ከሮም ከህንድ ለብዙ ሰዎች ተናገረ። ከ50 ሺህ ሰዎች በላይ ጎርፈው ኢትዮጵያ ገቡ። ቅዱስ ይምርሃነ ክርስቶስ ቀድሶ ወጥቶ ሲያይ ተራራነሽ ሜዳነሽ ሰው ሞልቷል። ፈረንጅ ምንድናችሁ እናንተ? ዝናን ሰምተን ንጉስ ካህን ጻድቅ አለ ተብሎ መጣን አሉት። ኧረ እኔ ኃጢአተኛ ነኝ እና ምን ትፈልጋላችሁ? በንጽህና አድረናልና አቁርበን አሉት። ከ50 ሺህ ሰው በላይ እንዴት አድርጎ ያቁርብ? ጧት ማቁረብ የጀመረ ፀሐይ አቆለቆለች። አምላከ ኢያሱ ኧረ ፀሐይን ያዝልኝ አለው። ፀሐይን አቁሞ ሁሉን አቁርቧቸዋል። ከነዚህ መካከል አብዛኞቹ በረሃ ሲገቡ ከ5000 በላይ የሚሆኑት እዛው ቀሩ። በኋላ መከራ መጣና ሁሉም እንደ በግ ታረዱ። እዛ ሄዳችሁ አላየችሁ? ይምርሃነ ክርስቶስ ወደ ውስጥ ገቡ። አጽሞች አሉ ያልፈረሱ ለመጥራ ይባላሉ። መጥራ መሪያቸው ለተጠቡ በመጥባይት ከማባግም ይላቸው እነሱ ናቸው። እና ቅዱስ አባታችን ይምርሃነ ክርስቶስ አቤቱ ፍርድህን ልበስ ፍርድህን ስት ተብሎ እንደ ቅዱስ ሰሎሞን የተጸለየለት ቅዱስ አባት ነው።
ዛሬ ዓመታዊ ረፍት በዓሉ ነው። በረከቱ ይደርብን ይደርብን። ዛሬ ሌላ አባታችን ቅዱስ ዮሐንስ ዘጸይለም ዓመታዊ በዓሉ ነው። ዮሐንስ ዘጸይለም ከሁሉ በላይ ትልቁ ነገሩ የሚያስገርመኝ አንድ ሀገር ሲገባ ሰዎች ዛፍ ያመልካሉ። ታው ብሎ ቢያስተምራቸው አራ ወዴት እኛ ዛፋችን ነው የምናመልክ። ባለፈው ሰሞን እንደሰማ ነው በዛ ማዶ እንዳሉት ያው ቅቤ እንደሚቀባው ማለት ነው ዛፉን። ታዲያ ምን ይሏቸዋል? የምስጋና ቀን ነው። ምስጋናው ለማን ነው? ደህና ዋላችሁ። ምስጋናው ለማን ነው? አራ ለእግዚአብሔር። ዛፉን ቅቤ እየቀባ ለዋቄፈና ዋቄፈታ ነው ዋቄፈና የሚባለው ለምን መሰላችሁ? እኛ አንድ እውነት እንንገራችሁ። ስተቱን ስተት ማለት ጥሩ ነው። ዛፍ ነው ችግሩ፣ አንድ ዛፍ አይደለም። እስኪ የሚያመልኩትን አሳዩኝ ብሎ ቢያይ የሚያመልኩት 10,000 ዛፍ ነው በአጠቃላይ ቁጥሩ። ምን ያርገው? አንድ ቢሆን ምን ይሆናል? ይቆረጣል። አይ መድኃኔዓለም ያውቃል ብሎ መጥረቢያውን ተሸክሞ ገባ። አባ ዮሐንስ ዘጸይለም ሀገረ ጸይለም ላይ ነው። 10,000 ዛፍ መቁረጥ ይቻላል? ከባድ ነው። መጥረቢያውን አንስቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እገዝመክሙ፣ በአብ በወልድ በመንፈስ ቅዱስ ስም ሁላችሁ ትቆረጡ ዘንድ አዝዣለሁ ብሎ አንዱን ቢመታው 10,000 ሁለት እዚያው ላይ ህዝቡ ከቦ ያል ያንተ አምላክም እውነትም ድንቅ ነው። በዚህ ምክንያት አመኑ፣ አጥምቋቸው ሄዳል። ብዙ ሐዋርያዊ ሥራ የሰራባት ነው። በረከቱ ይደርብን። አቡነ ሐራ ድንግል ዛሬ ልደታቸው ነው። ጻድቁ አባታችን አባ ተስፋ ማርያም ያው እንግዲህ ዓመታዊ በዓሉ ሲደርስ ሂደው አረፉ። እንድታድኝን አደራ ከሲኦል ገደል አታስታውሱ። መንግስቱ ዘለዓለም ወመኩናን ለትውልደ ትውልድ ዝማሪያቸው ትዝ አይላችሁም? አዎ ማርያም መብርሃን ማርያም አምላክ ልጅ እያለሁ ጀምር የማስታውሳት እንድታድኝን አደራ አደራ እንድታድኝን አታስታውሱም? በነገራችሁ ላይ እመቤታችን የሚወዷት ልባችሁ ዛሬ ስለናገረው በህይወቴ አንድ ቀን ብቻ አበሳጭተውኝ ያውቃሉ። ሰምታችኋል? ምን ያውቃሉ? አበሳጭተውኛል። እዚሁ ቦታ ክፉ ሰርተው እንዳይመስላችሁ ገዳሙን እያስተባበሩ መዛ አደባባይ ኢየሱስ ስለ ገዳሙ ስለምንነጋገር ሁላችሁም እንዳትቀሩ በድንግል ማርያም ይዣችኋለሁ። እኔ የዛን ቀን ደግሞ ሌላ መሄድበት አለኝ አገልግሎት ነው። ግን በምን አሉ? በድንግል ማርያም። ምን ነካቸው እኒ ሰውዬ ምናምን ብዬ በጣም በሽቆኝ የዕለቱ ዕለት እዚያው በር ላይ ሄድኩኝና ተሳልሜ ይኸው እመቤቴ መጥቻለሁ ለሳቸው ይብላኝ እንጂ ወደ አገልግሎት ሄጃለሁ። ክፉ እኮ አልሰሩም፣ ግን ማማል ከባድ ነው። ከፍቅራቸው የተነሳ ነው። እኛን የመሰሉ ደግ ሰው ማጣት ከባድ ነው። እግዚአብሔር አምላክ በረፍተ ገነት ያሳርፍልን፣ በረከታቸውም ይደርብን። ደግ ሰው ነበሩ ሲበዛ። ሰውን መቼም ካረፈ በኋላ ደግነቱን መናገር ክርስቲያናዊ ባህል ስለሆነ አቡነ ሐራን የተቀበሩት እዚህም ጸሎተ ፍትሐት መታሰቢያ ተደርጓል። እኛን ከዚህ በኋላ አቡነ ኤልሳ፣ አባ ኃይለ ማርያም፣ አባ ገብረ ማርያም እንላለን አይደለም? አባ ገብረ ማርያም የትክል ድንጋዩ፣ አባ ኃይለ ማርያም፣ አባ ኃይሌ እዚህ የመንበረ መንግስቱ ባለፈው ያረፉት ሽማግሌ፣ አቡነ ኤልሳ የምታውቋቸው። አሁን ደግሞ አባ ተስማ ማርያምን እንጨምራለን። ስማቸውን እናነሳለን። ልንጠቅማቸው አይደለም ልንጠቀምባቸው ነው። አቡነ ሐራ ግን ዛሬ ልደታቸው ነው። ዘመኑ በ1535 ዓመተ ምህረት ነው አቡነ ሐራ ድንግል የተወለዱት። በ1535 አጼ ገላውዲዮስ በነገሰ በ2 ዓመቱ ነው የተወለዱት። ሌላ ዛሬ እና አባ ስምዖን ጻድቃንን ለመጥራ እነ ቅድስት ሕዝባ ሌሎችም ዓመታዊ በዓላቸው ተከብሮላቸዋል። ወደኋላ ተመልሰን ስማቸውን አዘክረን እንጨርስ። በ19 ከተገናኘን ዘንዳ በ12 ተገናኝተን ነበረ። በ13 ቅዱስ ዮሐንስ አፈወርቅ የተአምራት በዓሉ እመቤታችን እሰግድ ለኪን የደረሰበትን መታሰቢያ እናደርጋለን። እመቤታችን አመስግኖ ምስጢረ ድንግልናዋን ገልጦ ድንቅ ጸጋ ክብር አግኝቶ አፈወርቅ የተባለበት መታሰቢያ እንደሆነ እናስባለን። የዚያን ቀን አባ ዘካርያስ መንኖ በረሃ ቢገባ ይህንን መልክ ይዛውን አንተ መነኩሴ ልትሆን አሉት። መልኬ ሆይ ከእግዚአብሔር ልታጣይኝ አሲድ ያለበት ባህር ውስጥ ገብቶ 40 ቀን ቢጸልይ የላይኛው ቆዳው ተገልብጦ ወደ ውስጥ ሆነ። 40 ዓመት አያውቁትም ማን እንደሆነ። መጨረሻ ላይ አባቱ አወቀው። አርቃዲዮስ ይባላል አባቱ። አበምኔቱ ምን አለው? ልጄ ቀድሞ እንደሰው ኋላ እንደ መልአክ መጣህ አለው። አባቱ ልጄ እኔ እድሜ ልኬን ተጋድዬ ያንተን ጥቂት ስርዓት እንኳን ሊያስኩን ብሎ እስኪያመሰግነው ደርሷል። አባ ዘካርያስ ገዳማዊ ግብፃዊ ነው። በረከታቸው ይደርብን። በ14 አቡነ አረጋዊ ዘሚካኤል ደብረ ዳሞ፣ ቅዱስ ገብረ ክርስቶስ መራዊ፣ የእግዚአብሔር ሰው ቅዱስ ሙሴ
ቅዱስ ፊልጶስ ሐዋርያ ጃንደረባውን ያጠመቀው፣ እናታችን ቅድስት ዕድና፣ አባ ማትያስ፣ ሌሎችም ቅዱሳን ቤተክርስቲያን የዚያን ቀን ዓመታዊ በዓላቸውን አክብራለች። እዛኛው ጉባኤ ስለተማማርንበት እዘለዋለሁ ሰዓትም ስለሌለን። በ15 ቅዱሳን ሐዋርያት ዓመታዊ መታሰቢያቸውን 12 ቅዱሳን ሐዋርያት ዓለምን በዕጣ ተካፍለው መስራት ያለባቸውን ተነጋግረው የወሰኑበት ቀን እንደሆነ በትውፊት ይታመናል። ጥቅምት 15 ቀን ንጹሐን ቅዱሳን ሐዋርያትን እናከብራለን። ስንጠራቸው ማን እንላለን? እስቲ አብራችሁ ጥሩ። ቅዱሳን በሉ። አበዊነ መምህራኒነ ሊቃውንቲነ አጋኢስቲነ። እንደዚህ ነው የምንላቸው። ምን ማለት ነው? አባቶቻችን፣ መምህሮቻችን፣ ሊቆቻችን፣ ጌቶቻችን እንላቸዋለን። አዎ የዓለም መሰረት ናቸው። መድኃኔ ዓለም መሰረት ያደረጋቸው። ቅዱስ ጴጥሮስን በትልል አንተ ለቤተ ክርስቲያን መሰረት ነህ አለት ነህ ብሎት የለ። ቅዱስ ቢላሞን የዚያን ቀን ዓመታዊ ባለው ነበር። አቡነ ጴጥሮስ እናከብራለን። የአቡነ ሀብተ ማርያም ወዳጅ ከ1480ዎቹ እስከ 1516 ድረስ ለ29 ዓመታት የደብረ ሊባኖስ እጨጌ ነበሩ እና እንዲያውም አንድ ጊዜ እጨጌን ባቆም ገና እስላም ሆኖ ከየመን መጥቶ ኢትዮጵያ እንደገባ ደብረ ሊባኖስ ላይ ያገኙትና እሱ ገና ከውጭ ከነዳያን ጋር ቁጭ ብሎ ፈረንጅ ነው እንግዲህ አረብ ስለሆነ ግን መልኩ በመከራ በችግር ጠቁሯል። እውነትን ፍለጋ ክርስትናን ፍለጋ ከየመን ድረስ የንጉስ ልጅ ነው እኮ። ኋላ አቡነ ሀብተ ማርያም ገብተው አንተ ወንድም የጴጥሮስ ይላቸዋል። አቡነ ጴጥሮስን አቤት፣ ኧረ እባክህን እንግዳ ከሩቅ የመጣል አስገባው ይሉታል። ወዴት ነው? እዚያ ነዳያን መካከል አለ። ሰው እንላክ ብሎ ደቀ መዝሙራቸውን ቢልኩ አጦት መጣ። ምን ብለውታል? ፈረንጅ ነው ብለውታል። ያኔ ፈረንጅ የሚል ቃል የለም፣ ያው ነጭ ነው ብለውታል። ኧረ አባቶች ሁሉም አበሻ ነው ያለ አለች። አይ አንተ መከራት ቆጥሮት ነው ያውል ብለው አሉት። ይዞት መጣ። መጥቶ ሰገደ፣ ባረኩት። ምን ተምርሃል አሉት። መልክአ ማርያም ተምሬያለሁ አለ። እምነቱ ምንድነው? እስላም። ያን ጊዜ የኋላው ጻድቅ ታላቅ ሊቅ የቤተ ክርስቲያን ኮከብ እጨጌን ባቆም ማለት ነው። ምን ተምሬያለሁ አለ? መልክአ ማርያም። እስቲ በልልን ትንሽ አለው። መልክአ ማርያም መድገም ሲጀምር ሁለት ክንፎችሽ እንደ መጋረጃ ይሁኑልን የሚል። በነገራችሁ ላይ አሁን ያለው መልክአ ማርያም አይደለም፣ ያ የአጼ በእደ ማርያም ሌላ መልክአ ማርያም ነው እሱ የተማረው። ሁለት ክንፎችሽ እንደ ረድኤት እንደ መጋረጃ ይሁኑልን ነው ሲናገር፣ እመቤታችን መታ በአጽፏ እንዲጋርዳው ማን ያህል አቡነ ሀብተ ማርያም ፍግም ብሎ በግንባራቸው። አቡነ ጴጥሮስ ደነገጡ። ወንድሜ ምን ሆነሃል? መጣች እኮ እመቤታችን ጋረደችው እኮ ጋርጂኝ ሲላት እሳቸውም ተጎነበሱ፣ ሰገዱ። እመቤታችን ሁሉንም ባርካቸው አድርጋለች። ታላቅ ሊቅና ጻድቅ ናቸው አቡነ ጴጥሮስ። በረከታቸው ይደርብን። በ16 እና አባ ማርቆስ እና አባ ያዕቆብ ሳምንት ነግሬያቸዋለሁ። አባ ማርቆስ የዳዊትን መዝሙር እየዘመሩ ሲሄዱ ተራራ ተነቅለው ይከተላቸው የነበሩ አባት ናቸው። እና አባ ጳውሊ ሳልሳዊ እና አባ አቃቱ ያቃቱ ወይም አጋቶን ሊቀ ጳጳሳት የእስክንድርያ 49ኛ ፓትርያርክ የነበሩ ናቸው። ዓመታዊ ባላቸው ነበረ። በ17 ሊቀ ዲያቆናት ቀዳሚ ሰማዕት። መቼ ሳትሰሙም ዲያቆናት ሻማ አበራችሁ? ደህና ዋላችሁ? ሻማ አበራችሁ? እሱም ያው ሆኖ ከረሳችሁት እንግዲህ ያሳዝናል። ዲቁና የተሾመበት ነው። የሐዋርያት ሥራ ምዕራፍ 6 አንብቡ። ቅዱስ ፊልያስ እዛኛው ጉባኤ እንማራዋለን። 4 የቅዱስ ፊልያስ ቁም ነገሮችን እንማራለን። አሁን ሰዓት ሄዷል። እነ ቅዱስ ጎርጎርዮስ፣ እነ ቅድስት ሐና፣ እነ ቅዱስ ዲዮስቆሮስ ሰማዕታት ሄራን የደብረ ዳቦ መነኮሳት ካቶሊኮች የፈጇቸው ጥቅምት 17 ቀን ነው። ጥቅምት 18 ታላቁ ሊቅ ቅዱስ ቴዎፍሎስ፣ ሰማዕቱ ቅዱስ ሮማኖስ። ዛሬ በ19 ያሉትን ተነጋግረናል። ነገ በ20 ደገኛው ጻድቅ አባ ዮሐንስ ሐጺር፣ አጭሩ ቅዱስ ዮሐንስ ሐጺር፣ አባ ዮሐንስ የትሕትናው ጌታ። አባ ባይሞይ ቅዱስ ኤልሳ ነቢይ። በ21 የእመቤታችን በዓል ነው። የቅዱስ ማትያስ ሐዋርያ ዓመታዊ በዓል ነው። የዚያኑ ቀን አባ ዮሐንስ ዘኢየሩሳሌም ኢትዮጵያ መጥተው ያረፉት አባት ዓመታዊ በዓላቸው ነው። ቅዱስ አልዓዛር። በ22 ወንጌላዊ ቅዱስ ሉቃስና ደቀ መዝሙሩ ቅዱስ ሲላስ ዓመታዊ በዓላቸው ነው። በ23 አባ ዮሴፍ ሊቀ ጳጳሳት ዓመታዊ በዓላቸው ነው። የቅዱስ ዳዊት ዝክር መታሰቢያ አጣጣሚ ላይ እናደርጋለን። በ24 መነኮስ ታላቁ አባ ቅዱስ አብላሪዮስ። በ25 ደገኛው አባት እንደው በ25 ልብ ላለው ለሚያምን አምላከ አቡነ አቢብ ማረኝ እያልን 3 ጊዜ ወገባችን ታጥቀን መድኃኔ ዓለምን እንለምነው። የኃጢአት ስርየት ይሰጣል በአቡነ አቢብ ስም። ምግብ ስንበላ ስለ አቡነ አቢብ አይደል የምንለው?
እሳቸው በ25 ነው ረፍታቸው። ሰማዕትም ወጻድቅም ሰላም ለአቢብ ዛስተጋባ አሐተኔ ምግባረ ጻድቃን ዘገዳም ወምግባረ ሰማዕት በኩርጓን የሚላቸው እሳቸው ናቸው። እስከ ይቤሎ አምላክ ቃላ ኮቴተማ ሀይዘኔ ረሰይከኑ ለባይቲትከ ኩነኔ ዘመጠነ ዘታጻሙ ነፍስከ በቅኔ ተብሎ በጌታ አንደበት የተመሰገኑ አቡነ አቢብ አባ እብሎይ ቅዱስ ዮልዮስ ዓመታዊ በዓላቸው የምንገናኘው የዛሬ ሳምንት ረቡዕ በቅዱስ ጢሞና ሐዋርያና በቅዱስ ያዕቆብ ኤጲስቆጶስ ዘኢየሩሳሌም በአረጋዊ ዮሴፍ ልጅ ዓመታዊ በዓል ይሆናል ማለት ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ሁላችንም ከያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና አምላክን ምጽአቱ እያስተፍረና በሰቦተ ስሙ ያንቀሃና በአምልኮቱ ያጽናአና እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘታገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ምሕረቱ ነሃቱ ስብሐተ ወኩሬቱ እግዚአብሔር ልዑል ወላዲቱ ድንግል ወለመስቀሉ ክቡር ይትአቡት ወይሰበክ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በምሕረቱ እንዲፈውስልን፣ የወጡትን ሰላም እንዲመልስልን፣ በግፍ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ ይልቁኑ የአባቶቻችን የአቡነ ኤልሳን የአባ ኃይለ ማርያምን የአባ ገብረ ማርያምን የአባ ተስፋ ማርያምን የወገኖቻችን የኃይለ ሚካኤልን የኃይለ ጊዮርጊስን የእህተ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉ ወገኖቻችን አምላካችን በቸርነቱ እንዲያስብልን፣ ይልቁኑ ክንፈ ሚካኤልን ክንፈ ገብርኤልን ሀብተ ማርያምን ወለተ መስቀልን ሀብተ ሥላሴን ገብረ ሥላሴን ወልደ መድኅንን ኃይለ ኢየሱስን ወለተ ተክለ ሃይማኖትን ወለተ አረጋዊን ወለተ ዮሐንስ ወለተ ሐዋርያት ወለተ ሥላሴን ወለተ ጻድቅን አጸደ ማርያምን ወለተ ሩፋኤልን ከመከራ ሁሉ እንዲጠብቅልን፣ የሀገራችን የቤተ ክርስቲያንን መከራ በሩቅ እንዲያደርግልን፣ ቤታችን የንስሐ ዘመናችን የፍስሐ እንዲያደርግልን፣ ከእመቤታችን ጣዕሟን ፍቅሯን ከቅዱሳን በረከት እንዲያሳድርብን፣ ጾሞ ለማበረከት እንዲያበቃን፣ ከምንሰማው ከምንፈራው መቅሰፍት ሁሉ መድኃኔዓለም በቸርነቱ እንዲሰውረን፣ ሰላም የዋለን አምላካችን በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አባት ሆይ ብለን እንጥራ። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ጸበሉ ይመስለኛል ህብስቱ አልደረሰም ይመስለኛል። መተላለፊያ አጥተው ይሆናል። በር ላይ ስለሚጠባቃችሁ እሱን በረከት እያነሳችሁ እንድትሄዱ አደራ ትባላላችሁ። የአባታችን የአባብዬ ጊዜ ጸበል ከብሪጋታ በታች አለና ጸበሉን እየሰራን ነው የሚሉት ወጣቶች ተሰብስበው ያቅማቸውን ያክል ብዙ ጥረት አድርገዋልና ልታግዙን የምትሹ ካላችሁ ልታግዙን ትችላላችሁ። የአባብዬ ጊዜን ጸበል እያሏችሁ ነው። ይሄ የምትመለከቱት 2 ገጽ መልእክት ያው ከአባቶች የመጣ እንደሆነ ተነግሮኛል። ግን ያው ግራ ቀኝ ሳልመለከት እዚህ ማንበብ ስላልፈለኩ አይቼ መነበብ ያለበት ከሆነ የሚቀጥለው ሳምንት ላይ ለማቅረብ ሞክራለሁኝ። በተረፈው እግዚአብሔር አምላካችን ሀገራችን እንዲጠብቅልን በያለንበት ጸሎት እንያዝ። ምህላው ከነገ ይጀምራል። ከዚህ እዚህ የሚመቻችሁ እዚህ ኪዳነ ምሕረት የሚመቻችሁ ኪዳነ ምሕረት፣ ዋናው ግን የጧቱ ነው። የዚህ ከሰዓት ነው። የኪዳነ ምሕረትና የዚህ ከሰዓት ነው። የዘይዣን ተከሉ ግን ጧት ነው። እንሳተፍ። የዛሬ ሳምንት ረቡዕ ስትመጡ የምትችሉ እንዳልኳችሁ 10 አካባቢ መጣችሁ አዳራሹን ቶሎ አጽድቶ ወደ ምህላችን እንገባለን ማለት ነው። መሐሪው አምላክ ይችን ሰዓት ቀድሶ ባርኮ እንደሰጠን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ሰላም ሁኑ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እሺ መዝሙሩን እየዘመርን ወደ ቤታችን እንሄዳለን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን ማገኘን ጸጋን ተቀበልን ሕይወትን ማገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ እናመሰግንሃለን እግዚአብሔር። ስለ መንፈሳዊ ጉዞ ያነሳችሁን ልጆች አላችሁ። ትንሽ አካባቢ ረጋጋ ብዬ ነው እንጂ እንወጣለን። እንግዲህ የአሁኑ ቅዳሜና እሁድ እንኳ አይሆንም። የሚቀጥለው ቅዳሜና እሁድ ጀምሮ ግን እንግዲህ ወደ ሆኑ ቦታዎች እንሄዳለን። እሱን የሚቀጥለው ሳምንት ስለማሳወቃችሁ ማለት ነው። ሰላም ደሩ።